የእግዚአብሔር መንግስት በዋጋ የማይተመን በጣም ውድ የሆነ ቫልዩ ያላት የእግዚአብሔር መንግስት ሁሉን ነገር ትተነው ልንከተለው የሚገባ እውነተኛ ሀብት እንደሆነ የእግዚአብሔር መንግስት የኢየሱስ ደም ተከፍሎበታል። የእግዚአብሔር መንግስት ዋጋ የሚከፈልላት ናት። ሕይወትን እስከ መክፈል የሚያደርስ ናት። የእግዚአብሔር መንግስት ኃይለኛ ናት። ኃይል አለ። የምን ኃይል? የመንፈስ ቅዱስ ኃይል። ሃሌሉያ። ዛሬ ስለ እግዚአብሔር መንግስት እንነጋገራለን። ስለ እግዚአብሔር መንግስት ስንነጋገር የእግዚአብሔር መንግስትን በሰፊው ነው የምናየው፣ ግን ሰው በሚገባው መጠን እና መረዳት አድርጌ በጣም ሲምፕሊፋይድ አድርጌ በማቅረብ አምናለሁ። ማንም ሰው ሊረዳው በሚችለው ሶፊስቲኬትድ የሆነ አቀራረቦች አይመቹኝም፣ አልወዳቸውም። አስተማሪ ማለት ደግሞ ነገርን አቅሎ ሲያስረዳ እንጂ ሲወሳስበው ጥሩ አይደለም። አስተማሪት አይባልም እሱ። እና ስለ እግዚአብሔር መንግስት ስንነጋገር አንዱ ልንረዳው የሚገቡ ነገሮች አሉ። በመጀመሪያ እንደ መግቢያ ያህል ብዙ ጊዜ እግዚአብሔር መንግስት ብለን ስንል ወይም መንግስት የሚለውን ቃል ስንሰማ ብዙ ጊዜ ወደ አእምሯችን መጀመሪያ የሚመጣው ነገር ስልጣን ነው። ስልጣን፣ ድንበር፣ ኃይል፣ የጦር ኃይል፣ እንደዚህ አይነት ነገሮች ናቸው መንግስት ስንል ወደ አእምሯችን የሚመጣው። ነገር ግን የኢየሱስ ክርስቶስ ትምህርት ስለ ሌላ አይነት መንግስት ነው የሚናገረው። ስለ እግዚአብሔር መንግስት ነው የሚናገረው። ስለዚህ የእግዚአብሔር መንግስት ዋናው መልእክቱ ጌታ ሲያስተምር ተሲሱ የእግዚአብሔር መንግስት በሰው ልብ ውስጥ እንዴት እንደምትጨምር በዋጋ የማይተመን በጣም ውድ የሆነ ቫልዩ ያላት የእግዚአብሔር መንግስት ሁሉን ነገር ትተነው ልንከተለው የሚገባ እውነተኛ ሀብት እንደሆነ መጽሐፍ ቅዱስ ይህንን የሚያስተምረን። ጌታችን ሲያስተምር በእንቁ ይመስላታል የእግዚአብሔር መንግስት። እነዚህም ፓራብልስ የምንላቸውንም ወይም የኢየሱስ ምሳሌ በተለይ ማቴዎስ 13 ላይ ያለውን ቃል እሱን ይዘን እንሄዳለን እና ወዴት እንደምንሄድ አላውቅም። መንፈስ ቅዱስ ወደሚመራን ወደ ቃል ውስጥ እንገባለን። ግን እና የኢየሱስ ክርስቶስ ምሳሌዎችን ስንመለከት የመጀመሪያው ነገር ስለ ኢየሱስ ክርስቶስ ምሳሌዎች የመጀመሪያው የምናየው የኢየሱስ ምሳሌዎች በጣም ዴፕዝ ያላቸው ናቸው። በጣም ጥልቅ የሆኑ መንፈሳዊ እውነቶችን በተለይ አይተነው ስለማናቀው፣ ጆሮአችን ሰምቶ ስለማያውቀው፣ ተለማምደነው ስለማናቀው ስለ እግዚአብሔር መንግስት ስለ ሰማይ መንግስት ማንም ሄዶ የመጣና የነገረን ስለሌለ ስለ እግዚአብሔር መንግስት ጌታ ለማስተማር ለማብራራት የሚጠቀምባቸው አጫጭር ገላጭ ታሪኮች ናቸው። ጽሑፉ ላይ እንደምታዩት ገላጭ ታሪኮች አሉ። እነዚህ ገላጭ ታሪኮች ፓራብልስ ይባላሉ፣ ወይንም የኢየሱስ ክርስቶስ ምሳሌዎች ተብሎ ይጠራሉ። ለምንድን ነው ምሳሌ የተሰጠው? ለማብራራት። የእግዚአብሔር መንግስት እንዲህ ትመስላለች፣ መረብ ትመስላለች፣ እንቁ ትመስላለች፣ ዘር ትመስላለች እያለ ኢየሱስ ክርስቶስ እነዛን የሚገልጠው ሊትራል ኢንተርፕሬቴሽን ወይንም ደግሞ ቀጥተኛ ትርጉም ኖሯቸው ሳይሆን የሚናገረው ምስጢራዊ የሆነውን ነገር ሰው በሚረዳው ቋንቋ መናገር፣ ገበሬው ሊረዳው በሚችለው ቋንቋ፣ አናጢ ሊረዳው፣ አሳ አጥማጅ ሊረዳው በሚችለው ቋንቋ ጌታ ኢየሱስ ክርስቶስ ትምህርቱን ሲያስተምር ትመለከታላችሁ። ይሄ መጽሐፍ ቅዱስን እናስተምራለን ለሚሉ ሰዎች ትልቅ መማሪያ ነው። ፔዳጎጂ ትምህርት በቃ የመማሪያ ዘዬ ነው እና ሰዎችንም ስናስተምር ሲምፕሊፋይ በማድረግ እንደገና ደግሞ ምሳሌዎችን በመጠቀም ማስረዳት ብዙ ሰዎች እንዲረዱ ያደርጋቸዋል። እና አንዳንድ ጊዜ ሰዎች ምሳሌንም ለመረዳት ሪሊ በጣም ሲምፕሊፋይድ ካልሆነ አስቸጋሪ የሚሆንበት ጊዜ አለ። ስለዚህ በዋነኛነት በተለይ እነዚህ ሲኖፕቲክ ጎስፐልስ ወይንም ተመሳሳይ ወንጌላት የምንላቸው ሶስቱ በተለይ ማቴዎስ፣ ማርቆስና ሉቃስ እነዚህ ወንጌላት በእነዚህ በሲኖፕቲክ ጎስፐል ውስጥ የሚገኙ ናቸው። እነዚህ ምሳሌዎች በተለይ ኢየሱስ የተናገራቸው ፓራብሎቹ ማለት ነው። እና ምንም ቀላል መስለው ቢታዩም የኢየሱስ ትምህርቶች ግን በጣም ጥልቅ ነበር። በዛ ውስጥ በጣም ደግሞ ሴንትራላይዝድ የሆነ አንድ ሜሴጅ ማስተላለፍ ሲፈልግ ምሳሌ ይናገራል። እና የጠፋው ልጅ ታሪክን ምሳሌ ይናገራል።
ስለ ጠፋችው እንቁ ይናገራል። የጠፋውን ድሪሜን አገኘሁት ትላለች። የጠፋው በግ ምሳሌ ይሰጣል። እነዚህ ሁሉ ገበሬም እረኛ ምንም ሰው ይሄ አራሽ የሆነው ህዝብ፣ ገጠር ያለው ህዝብ የሚገባው ቋንቋ አድርጎ በጣም ሲምፕሊፋይድ በሆነ ቋንቋ በጣም ጥልቅ የሆነ መንፈሳዊ ምስጢር ነው የተናገረው። ስለዚህ የምሳሌዎቹ ነገር መጥቶ ያደረገው ምንድን ነው? በክርስቶስ ውስጥ ያለውን መረዳት ሰዎች በሚገባቸው መጠን ሊሰሙት በሚችሉት መጠን ማብራራት የሚችል ምሳሌዎች ነበሩ። ስለዚህ ቀላል ይመስላሉ ስታነቧቸው፣ ግን ጥልቅ የሆነ መንፈሳዊ መልእክቶች አላቸው እና የምሳሌዎቹ ዓላማ ምንድን ነው? በመጀመሪያ ነገር እንድታውቁልኝ የምፈልገው ምንድን ነው? እውነትን መግለጥ ነው። የምሳሌዎቹ ዓላማ እውነትን መግለጥ ነው። ስለዚህ መጽሐፍ ቅዱስ የሚያስተምረን እውነት እንዲገለጥ እንጂ እውነት እንዲክድን አይደለም። ቃሉን ለመቀበል ዝግጁ ለሆኑት ምሳሌዎቹ የእግዚአብሔርን ማንነትና መንግስት፣ እሱን ደግሞ ደስ የሚያሰኝ ህይወት ምን እንደሚመስል፣ እንዴት መኖር እንደምንችል ለማስረዳት ኢየሱስ የተጠቀመበት ኃይለኛ መንገዶች ናቸው። ስለዚህ ፓራብሎች ወይም ደግሞ ምሳሌዎቹ ምንድነው ጥቅማቸው ካልን እውነትን ይገልጣሉ። እግዚአብሔር ምን ይወዳል? እግዚአብሔር ማን ነው? እግዚአብሔር መንግስት ምን ትመስላለች? ያንን ለማብራራት ኢየሱስ የሰጣቸው ምሳሌዎች አሉ። ሌላው የምሳሌዎቹ የፓራብሎቹ ዓላማ ምንድን ነው? እውነትን ለመሰወር። እውነት ለምን ይሰወራል ብለን ልንጠይቅ እንችላለን። በተለይ እነዚህ ልባቸው ለደነደነ ፈሪሳውያን ወይንም የኢየሱስ ክርስቶስን ትምህርት ቀድሞ ጥላቻ ለነበራቸው ሰዎች ምሳሌዎቹ የሚያደርጉት ነገር ምንድን ነው? እውነትን ይጋርዱባቸዋል። ስለዚህ ይህ ህዝብ እያዩ እንዳያዩ፣ እየሰሙ እንዳያስተውሉ የተነገረው ትንቢት ምን ይሆናል? ይፈጸማል። አላወቁትም። የተነገረው ትንቢት በዓይናቸው ፊት እየተፈጸመ ነው። ምክንያቱም ልባቸው ደንዳና እንደሆነ ስላወቀ በምሳሌ ነገርን ሁሉ በምሳሌ ያደርግባቸዋል። የሚናገረውን ነገር ሁሉ ከሌላ መንግስት ጋር ያያይዙበታል። ለምሳሌ አጋንንትን ባወጣበት ሰዓት ላይ ይህስ በቦይል ዘቦይል ነው አጋንንትን የሚያወጣው አሉት። ስለዚህ ጌታ ኢየሱስ ያደረገው ከዛ ጊዜ በኋላ ያደረገው ምንድን ነው? ሸፈነባቸው። እግዚአብሔር እውነትን ሲሸፍንብን ቅጣት ነው። ለድገመው፣ እግዚአብሔር እውነትን ሲሸፍንብን ቅጣት ነው። የተሰወረውን ሲገልጥልን ግን ምህረቱ ሲበዛ ነው። እግዚአብሔር ስም የተባረከ ይሁን እና ይህንን ስንነጋገር እንግዲህ የምሳሌዎቹ ዓላማ ምንድን ነው? ነገር ለመሰወር ነው ብያችኋለሁ፣ ወይም እውነትን ለመሰወር ነው። ሌላው እውነትን ለመግለጥ ነው። ይገልጣሉ፣ ይሰውራሉ ምሳሌዎቹ፣ ፓራብሎቹ። ከዛ ስንቀጥል ደግሞ የምሳሌዎቹ ዓላማ ምንድን ነው ካልን የሚያነቃቁ ናቸው። ለመነቃቃት ለማምጣትና ነገርን ለማብራራት የሚጠቀምባቸው ምሳሌዎች ናቸው እና ብዙ ጊዜ አድማጮቹ በመልእክቱ ላይ በጥልቀት እንዲያስቡ ያደርጋቸዋል። ኢየሱስ የሚናገረውን ነገር እንዲያስቡት፣ እንዲያሰላስሉት ያደርጋቸዋል እና ግምቶቻቸውን እንዲፈትሹ የልቦና አእምሯቸው ውስጥ እግዚአብሔር የሚናገራቸውን እንዲሰሙ፣ እንዲያደምጡ ሆነ ብሎ ታስበው የተዘጋጁ ናቸው። ማሰብን ይፈጥርባቸዋል፣ እንድታስቡ ያደርጋቸዋል። እግዚአብሔር መንግስት ይህን ትመስላለች ሲላችሁ ስዕላዊ ነገር ይስልላችሁና በዛ ውስጥ ያለውን ምስጢር ሊገልጥላችሁ ይጀምራል። እንድታስቡ ያደርጋቸዋል። ሌላው ምሳሌዎቹ ከሚያደርጉት ነገሮች ምንድን ነው? በጣም ረቂቅ ጽንሰ ሀሳቦችን ምን ያደርጋሉ? የማይታዩ ነገሮችን ለማሳየት፣ እንደገና ደግሞ የማይታዩትን ነገሮች አጉልተው ለማውጣት ኢየሱስ የታወቁ የዕለት ዕለት ሁኔታዎችን ለምሳሌ እርሻን፣ የቤት ውስጥ ስራዎችን፣ ማህበራዊ ግንኙነቶችን እነዛን እየተጠቀመ ውስብስብ መንፈሳዊ ሀሳቦችን ለአድማጭ ለምሳሌ ቤት ስትጠርግ የጠፋውን ድሪም ስትፈልግ መክሊቷ ወይም ደግሞ ድሪም የሚለው እንቁዋ ጠፍቶባት ቤቱን ሁሉ ትጠርጋለች ይላል። የቤት አክሽን ነው፣ የሴት ስራ ነው ቤት መጥረግ በዛ ዘመን ላይ። ስለዚህ የቤት ስራዎችን ሁሉ ይጠቅሳል፣ እርሻን ይጠቅሳል። አንድ ገበሬ ሲያርስ ውሎ ወይም ደግሞ ወደ እርሻ ሄዶ እንቁ አገኘ፣ ከዛ በኋላ እርሻውን ገዛው ይላል። መሬቱን ሁሉ ገዛውና እንቁን የራሱ አደረገ ይላል። ለአንድ እንቁ ብሎ መሬት ሁሉ መግዛት የሚያሳያቸው የእግዚአብሔር መንግስት ምን ያህል ውድ እንደሆነች የከበረች እንደሆነች ለማሳየት ለአድማጮቹ እንዲረዱ። እርሻ ሸጦ የሚገዛ ማለት በጣም ርስት መሸጥ በጣም ከባድ ነገር ነው ለእስራኤል። ስለዚህ በጣም የእግዚአብሔር መንግስት ነገር በጣም ውድ እንደሆነ
የሰማይ ነገር በጣም የከበረ እንደሆነ ከምድር ሀብት ጋራ የማይወዳደር እንደሆነ ሰማያዊውን የሚያልቁ ምሳሌዎች ናቸው ኢየሱስ ክርስቶስ የሰጠው። ስለዚህ በኢየሱስ ምሳሌዎች ውስጥ ዋና ዋና ጭብጦችን ላሳያችሁ ፈልጋለሁ፣ ወይም ኮንቴንቶችን ላሳያችሁ ፈልጋለሁ። የእግዚአብሔር መንግስት በባህሪዋ ለምሳሌ የሰናፍጭ ቅንጣት ይላል። እርሾ ባህሪዋን ሲገልጠም የእግዚአብሔር መንግስት እንደ ሰናፍጭ ቅንጣት ናት። የሰናፍጭ ቅንጣት ስትዘራ ቦም 160 ቦም ትልቅ ዛፍ ትሆናለች ይላል። ስለ እርሻው ደግሞ ሲናገር በእርሻ ውስጥ የተሰወረ መዝገብ ውድ እንቁ። አሁን የሰጠዋቸው ምሳሌ እሱን ሲያሳይ የሚያሳየው ምንድነው? የመንግስቱ ባህሪ ውድ እንደሆነ። የመንግስቱ ባህሪ አንድ እንደ እርሾ ነው። ከመጣች እና የሆነ ነገር እርሾ ልክ ሌላውን ሁሉ ኮፍ እንዲል እንደሚያደርገው የእግዚአብሔር መንግስት የመራባት ኃይል አላት፣ የመስፋት ህይወት ያላት ናት፣ ትስፋፋለች ማለቱን የኢየሱስን ምሳሌ አሁንም ስንመለከት በውስጡ ሊያስተምርበት የፈለገውን ሐሳብ ይናገራል። ለምሳሌ ኢየሱስ ስለ ንስሐ፣ ስለ ይቅርታ፣ ስለ እነዚህ ነገሮች አስፈላጊነት ሲያስተምር ለምሳሌ የጠፋው ልጅን ምሳሌ ተጠቀመ። ከአባቱ ቤት እንዴት እንደወጣ፣ ከአባቱ ቤት በመራቁ እንዴት እንደተጎዳ፣ እንዴት ወደ ልቡ እንደተመለሰ፣ ከአባቱ እንዴት እንደታረቀ፣ ትልቁ ልጁ የገጠመው በቤት ውስጥ የሆነው ደስታ፣ እነዚህን ነገሮች የሚስለው ንስሐ፣ ይቅርታ፣ አብ እንዴት ተቀባይ እንደሆነ፣ አብ እንዴት ይቅር ባይ እንደሆነ ስለ አባቱ መልካም ነገርን ነው የሚናገር የነበረው። የጠፋው በግ ታሪክንም ትመለከታላችሁ። አንድ በግ ፈልጎ 99ን ትቶ የጠፋውን አንዱን ፍለጋ እንደሚሄድ የሚያሳየን ይሄም ፓራቦሎች ላይ የምታገኙ ታሪክ ነው። ሌላው የጠፋው ድሪም፣ ይሄ ህልም ማለት አይደለም፣ እንደ እንቁ ያለ ነገር ነው። የጠፋውን ድሪሜን አግኝቼዋለሁ፣ ቤቷን ጠርጋ ያገኘችው ሴት ማለት ነው። ስለ ምህረት ነው የሚናገረው። ያ ታስታውሳላችሁ። ስለ ምህረት ስናነሳ ይቅር ከተባለ በኋላ እዳውን ጌታው ከሰረዘለት በኋላ እሱ ደግሞ እዳ ያልሰረዘው ባሪያ፣ ስለ እሱ ምሳሌ የሚሰጠን ምንድን ነው? ይቅር የማይል ይቅር አይባልለትም። አያችሁ፣ ይቅር ብትሉ ስለ ይቅርታ ሊያስተምር ሲፈልግ የሰጣቸው ምሳሌዎች አሉ። በኢየሱስ ክርስቶስ ምሳሌዎች ውስጥ ሌላው አንዱ የምናገኘው ነገር ምንድን ነው? የደቀ መዝሙርነት ጥሪን ትመለከታላችሁ። የዲሲሽን ሰው እንድንሆን፣ የዲተርሚኔሽን ሰው እንድንሆን ያበረታታል። ደቀ መዝሙርነት አንዱ የሚያሳየው እሱ ነው። ለምሳሌ ደቀ መዝሙር የመሆን ዋጋ ታስታውሳላችሁ። ስለ ብልህና ሰነፍ ቤት ሰራተኞች፣ ብልሁ ሰው ቤቱን በአለት ላይ ሰራ፣ ሰነፉ ሰው ደግሞ በአሸዋ ላይ ሰራ። ዝናብም ሆነ ጎርፍም ሆነ ነፋስም ሆነ ያንን ቤት መታው ይላል። ከዛ የብልሁ ቤት ፈረሰ፣ ይቅርታ የሰነፉ ቤት ፈረሰ፣ የብልሁ ቤት እንደ ጸና ቆመ ብሎ ስለ ደቀ መዝሙርነትና ስለ ቁርጠኝነት፣ ስለ ጎበዝ ታታሪነት ዲተርሚኔሽን፣ በቃ በአለት ላይ ስለ መጽናት፣ ህይወትን በክርስቶስ ላይ ስለ መትከል እሱን ሲያስተምር ምሳሌ የሰጠውን ትመለከታላችሁ። ስለዚህ በውስጣቸው ኢየሱስ የሰጣቸው ምሳሌዎች ወይ እነዚህ ማቴዎስ 13 ላይ የምታገኟቸው ፓራብልስ፣ ቅርታ ይሄንን ቃል ፓራብል የሚለውን ቃል ደጋግሜ ይጠቀማለሁ። ምሳሌ የሚለው ትንሽ ያላለዋል። ፓራብሎች አንዱ የሚያሳዩት ነገር የእግዚአብሔርን ጸጋና ምሕረት ያሳያሉ። በወይን አትክልት ውስጥ የሰሩ ሰራተኞች ታሪካቸውን ስትመለከቱ በቀኑ 11 ሰዓት ላይ የመጣው ሰው እኩል ከነሱ ጋር ተካፈለ እና ጌታው እኩል ለሁላችሁም አንዳንድ ብር ነው የምሰጣችሁ ብያቸዋለሁ። አንዳንድ ብር ሰጣቸው። እኛ ቀን ሙሉ መከራ የተቀበልን እነሱ አሁን መጥተው እንዴት ይቀበላሉ ሲል ምን አገባ እኔ ብር ነው አሉ። ጸጋውና ምሕረቱ እኩል እንደሚሰጥ እግዚአብሔር ስለ እግዚአብሔር ጸጋና ምሕረት ያስተምራል። ስለ ደጉ ሳምራዊ ሲናገር የወደቀውን ያ ፈሪሳዊ ከመቅደስ የመጣ ሌዋዊ ትተውት ያለፉትን አንድ ሳምራዊ ሰው አንስቶት እንዴት ቁስሉን እንዳከመው እውነተኛ ባልንጀራ ይሄ አይነት ሰው ነው እንጂ የለበሱት ልብስ እንዳልሆነ ወይንም ደግሞ ስታተስኮ እንዳልሆነ ስለ እግዚአብሔር ምሕረትና ጸጋ ያሳየናል። ያም ትምህርት እየቀጠልን ስንሄድ ፓራብሎች በውስጣቸው አንዱ የሚያስተምሩት ፍትህና ፍርድን ያስተምራሉ። ለምሳሌ ባለጠጋውና አልዓዛር ታስታውሳላችሁ። ሁለቱም በተለያየ ቦታዎች ላይ ሆነው ስለ ጀስቲስ ነው የሚናገሩ። ባለጠጋው ሲኦል ነው ያለው፣ ቆስላሙ አልዓዛር ደግሞ በአብርሃም እቅፍ ነው ያለው። ምሳሌ ነው የተሰጠው እና የሚያሳየው ምንድን ነው? እግዚአብሔር የህይወት ዘመናችን መንገዳችን መጨረሻ ላይ ፍትህ እንዳለው፣ ጀስቲስ እንዳለ፣ አካውንታቢሊቲ እንዳለ፣
ሁሉም እንደየስራው እንደሚከፋፈል ሀብታም ስለሆነ አይደለም ሲኦል የገባው፣ ሀብት ያገኘበት መንገድ ነው። የሰርግ ግብዣዎችን ሲናገር የሰርግ ልብስ ያለበሰ ሰው ከሰርግ መካከል እንዴት ተጠርቶ እንደወጣ እንደተባረረ፣ ጥርስ ወደ ማፋጨት እንዴት እንደተጣለ፣ ጀስቲስ ማለት እግዚአብሔር ፈራጅ አምላክ እንደሆነ፣ ጀጅመንት እንደሚመጣ፣ በጎችና ፍየሎች በግራና በቀኝ ይቆማሉ ብሎ ሲናገር አሁንም ጀጅመንት እንዳለ ለማሳየት ስለ ፍትህና ፍርድ ለማሳየት ጌታ ኢየሱስ ክርስቶስ ምሳሌ ወይም ፓራብሎችን ሲጠቀም ትመለከታላቸው። ስለዛች መበለት ሲናገር የማትታክተው ቀንና ሌሊት በቃ አልታክትም ያለችው መበለት፣ በቃ ክራ አጥብቃ የለመነችው ሴት፣ በቃ እንደ ውጭ ሴትዮ በየቀኑ መታ እንዳትነዘንሰኝ ብሎ የፈረደላት ዳኛ፣ ስለዛ ሀኬተኛው ዳኛ ስለሚል እንደገና በመንፈቀ ሌሊት መጥቶ ወዳጁን ዘመድ መጣብኝ እንጀራ አውሰኝ ወይም አበድረኝ ያለው ሰውዬ ታሪክንም ጌታ ያነሳል። ይሄ የሚያሳየው ምንድን ነው? በጸሎት ፐርሲስተንት ስለመሆን እነሱን ለማብራራት ነው። ስለ መበለቲቱም ሆነ በመንፈቀ ሌሊት ስለመጣ ወዳጅ ምሳሌ የሰጠው። ስለዚህ እያንዳንዱ ምሳሌ የተሰጠበት መሴጆች አሉ እና የዘሪው ምሳሌ ተብሎ የተጠቀሳለ ሰዎች እንደ ልባቸው ሁኔታ የእግዚአብሔርን ቃል እንዴት ምላሽ እንደሚሰጡ፣ የደጉ ሳምራዊ ምሳሌ በቃ እንግዳ የሆኑት ሰዎች እነሱ እንኳን ሳይቀር ባልንጀራን ስለመውደድ ጌታ ያስተማረበት ነገር ነው። እንግዳ የሆኑትን ስትሬንጀሮችን ስለመውደድ፣ የጠፋው ልጅ ምሳሌ ጌታ ወደ እርሱ የሚመለሱትን የእግዚአብሔር በቃ ወሰንና ወደር የሌለውን ፍቅሩን፣ ይቅርታውን፣ እንዴት ርኅራኄውን የሚገልጥ ምሳሌዎች ናቸው። የሰናፍጭ ቅንጣት ነግሬያቸዋለሁ ስለሱ ምሳሌ። ስለዚህ የእግዚአብሔር መንግስት በትንሽ ነገር ጀምራ እንዴት ወደ ትልቅ ነገር እንደምታድግ ሊያሳይ የሰናፍጭ ቅንጣት የእርሾ ምሳሌ ይናገራል። የመክሊት ምሳሌ ይነግራቸዋል። ስለ ስጦታ፣ ስለ ሀብት ለእግዚአብሔር ክብር መጠቀም፣ ይህንን ብልጥግናውን፣ ሀብቱን፣ ንብረትን ለእግዚአብሔር ስለ የመክሊት ምሳሌ መክሊትን አለመቅበር በሚል ሲያስተምር ትመለከታላቸው። ስለዚህ በጣም ብዙ ሰዎች አንድ ዋና የሆነ ነገር ቢኖራቸው፣ አንዳንዶቹ ደግሞ በጣም በተለያየ ደረጃ ለዚህ ለፓራብልስ የተለያየ አይነት ትርጉሞች ሲሰጧቸው ትመለከታላቸው። ለዘመናት በምሁራና በአማኞች ዘንድ በጣም ሲወያዩበት የቆየ ነገር መሆኑን ልታውቁት ያስፈልጋል። የፓራብል ጉዳይ ምን ማለት ነው? እንዴት በእኛ ዘመን አፕላይ ያደርጋል እያሉ በጣም ብዙ ምሁራኖች መጽሐፍ ጽፈውበታል፣ ተነጋግረውበታል። በተለይ በውጭ በሰለጠነው ዓለም ላይ እኛ ጋር ብዙ ስብከት ነው የተሰበከበት፣ ግን በጣም በዲቴይል ትልቅ መድብሎች ተጽፈውባቸዋል። ስለ ፓራብልስ ሪል ናቸው ወይ? ኢየሱስ የሰጣቸው ምሳሌዎች፣ ለምሳሌ በተለይ ቆስላሙ አልዓዛርና ባለጠጋውን በተመለከተ ስለ ሲኦል ነው። ማንም ያላየው ምሳሌ ነው ኢየሱስ የተናገረው። እና በመንግስተ ሰማይና በሲኦል መካከል ገደል አለ እና በገደሉ ምንድነው ይሄኛው የትኛው ሲኦል ነው? እሱን ሁሉ እስኪዋዩ የሚያደርጋቸው ምንድነው? ለቃሉ ከሚሰጡት ጊዜና ቫልዩ የተነሳ ነው። ዛሬ ስለ እግዚአብሔር መንግስት እንነጋገራለን ወገኖች ሆይ። የእግዚአብሔር መንግስት ምናልባት ሰዓቴን ልጠቀምና አጠር አድርጌ ነው ዛሬ መግቢያ ነው የምሰጣችሁ እንዳላበዛባችሁ። የእግዚአብሔር መንግስት ሲባል በዋነኛነት የእግዚአብሔር ሉዓላዊ አገዛዝ ሶቨሬን ሩል፣ እግዚአብሔር የወደደውን የሚያደርግበት ፈቃዱ የሚከናወንበት ጻድቅ አምላክ ስለሆነ ጽድቅ የሰፈነበት የእግዚአብሔር ሉዓላዊ አገዛዝ ያለበት የእግዚአብሔር ንግስና ማለት ነው። የእግዚአብሔር መንግስት ስንል ይሄ መንግስት በምድራዊ ቦታ ልትወስኑት አትችሉም። እግዚአብሔር መንግስት በሁሉ ስፍራ መግባት የሚችል ነው። እግዚአብሔር መንግስት በሰው መንግስት ውስጥም ገብታ ትገለጣለች። አንዳንዴ እግዚአብሔር ሰዎች ይህንን ይዘው ነው የሚገቡት። በታላላቅ ቦታ ላይ ሰዎች ሲገቡ በታላላቅ ቦታ የእግዚአብሔር መንግስት ትገለጣለች። የእግዚአብሔር ፈቃድ ትገለጣለች። ራይቸስነስ በዛ ይገለጣል። በኋላ እመጣበታለሁ። የእግዚአብሔር ፈቃድ በሰዎች ልብ ውስጥ በዓለም ላይ የሚገለጥበት አገዛዝ እሱን ነው የእግዚአብሔር መንግስት የምንለው። ስለዚህ የእግዚአብሔር ፈቃዱን የሚያደርግበት የእግዚአብሔር አጀንዳ የሚከናወንበት ማለት ነው። እግዚአብሔር መንግስት ሌላው አንዱ ባህሪዋ ምንድን ነው? አሁን ያለች ናት፣ ወደፊት ደግሞ የምትመጣ ናት። መንግስት ትምጣ ጸልየናል ብዙ ዘመን አባታችን ሆይ በሚለው ጸሎታችን ላይ። ኢየሱስ ደግሞ ምን አለ? እግዚአብሔር መንግስት በመካከላችሁ ናት አለ። እግዚአብሔር መንግስት በመካከላችሁ ናት። እዚህ ናት እዛ ናት አትሏትም አለ።
እንደገና ደግሞ ስትጸልዩ መንግስት ትምጣ በሉ ሲል የእግዚአብሔር ሶቨሬኒቲ የእግዚአብሔር ሉዓላዊ አገዛዝ የእግዚአብሔር ንግስና የእግዚአብሔር ፍጹም ፈቃድ የሚከናወንበት ያ አትሞስፌር በዚህ ይሁንልን በምድር ላይ ናና ገዛን መንግስት ትምጣ ብለን ስንጸልይ ማለት ነው። ስለዚህ መንግስቱ በክርስቶስ ኢየሱስ በኩል ወደ ዓለም መጥቷል። አሁን በውስጣችን አለ። ነገር ግን ሙሉ ክብሩ የሚገለጠው ጌታ ዳግም ሲመጣ ነው። በእንግሊዝኛ ይሄንን yet and not yet በሚል ይገልጡታል። አለች ግን ትመጣለች፣ አለች ግን በሙላት አልተገለጠችም። ስለ እግዚአብሔር መንግስት ስናወራ ማለት ነው። በሙላት የምትገለጥበት መሲሁ ሲመጣና ሲገለጥ መንግስቱ በሙላት ትገለጣለች። አሁን ግን አለች። ቤት በመካከላችን ናት ያለችው፣ በእኛ ውስጥ ናት። የእግዚአብሔር መንግስት በእኛ ውስጥ አለች፣ በመካከላችን አለች። መተዳደሪያችን ሁሉ እንደ እግዚአብሔር መንግስት ስርዓት ሊሆን ይገባል። አኗኗራችን የመንግስት ሰማይ ዜጋ አይነት አኗኗር ልንኖር ስለሚገባ ነው እግዚአብሔር ስለ ቅድስና፣ ስለ ጽድቅ፣ ስለተለያየ ነገር የሚያስተምር። ስለዚህ እግዚአብሔር መንግስት ሌላው የልብ ለውጥ። ወደዚህ መንግስት ለመግባት እንደ ሕፃን መሆን አለባችሁ አለ። ትህትና ይጠይቃል። በሰው እውቀት፣ በሰው ጥበብ፣ በሰው ኢንተሌክት የሚገባበት አይደለም። በመጀመሪያው ክፍለ ዘመን ላይ የነበሩ ኖስቲክስ የሚባሉ ሰዎች ነበሩ። ኖስቲሲዝም አንዱ በቃ በእውቀትና በልቀት እግዚአብሔርን ምስጢር መረዳት የሚቻል የመንግስትን ምስጢር መረዳት የሚቻል አድርገው ነበር የሚያስተምሩት። ለዚህ ነው አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ የተጻፈው አጌንስት እነዚህ ኖስቲክሶች ወይንም ደግሞ እነዚህ በእውቀት እግዚአብሔር መንግስት ወይንም ደግሞ ሰማያዊ ምስጢር እንረዳለን እኛ ኢሊት የሆን ግሩፖችንን እኛ በእኛ ሲስተም ውስጥ ካልሆነ እግዚአብሔር መንግስት አትገለጥም የሚል የስህተት ትምህርቶች ነበሩ። ስለዚህ የልብ ለውጥ ነው። እንደ ሕፃናት መሆን አለባችሁ። ትህትና ያስፈልጋችኋል። ዝቅ በላችሁ። ልክ ኒቆዲሞስን እንዳለው ወደ እግዚአብሔር መንግስት ዳግመኛ ካልተወለድ አትገባም። ዳግመኛ እንደገና ወደ እናቴ ማፀን እንዴት ነው የምገባው ነው። አንተ የእስራኤል መምህር ስትሆን ይሄ አይገባህም። ከውሃና በመንፈስ እንደገና መወለድ አለብህ። ስለዚህ አንድ ሰው እግዚአብሔር መንግስቱ ሲገባ እንደ ልጅ ነው የሚገባው። በእውቀቱ አይገባም፣ በጥበቡ አይገባም፣ በምርምሩ አይገባም፣ በማመን ነው የሚገባው። ስለዚህ መንግስቱ ይሄ እግዚአብሔር መንግስት የራሱ የሆኑ እሴቶች ወይም ቫልዩስ አሉ። በዚህ መንግስት ዝቅ የሚል ከፍ ያለ ነው። የዓለም መንግስት ደግሞ ዝቅ የሚል ካርፔት ነው፣ ሰው ነው የሚረማመድበት። እግዚአብሔር መንግስት አሰራር ይለያያል። ለዚህ ነው በቤተ ክርስቲያን ወይም ደግሞ በእግዚአብሔር መንግስት አሰራር ውስጥ ትሁቶች መሆን አለብን የምንለው። እንደ ዓለም መንግስት አይደለንም፣ እንደ ዓለም አስተዳደር አይደለንም። እኔ አንደኛ፣ እኔ እበልጣለሁ፣ እኔ አዋቂ የሚባል ነገር ካለ የእግዚአብሔር መንግስት ባህሪ አይደለችም። እግዚአብሔር መንግስት የትሁታን መንግስት ናት። እግዚአብሔር መንግስት እሱ ሊልቅ እኔ ላንስ የሚባልባት መንግስት ናት። ስለዚህ ይሄ በተለይ በጣም ከሚገባ በላይ የተራገበ ይሄ ሞቲቬሽናል ስፒኪንግ የሚባል አለ በሀገራችን። አነቃቂ አንደበቶች አይጠቅምም ማለት አይደለም፣ ያንን መቃወሚያ አይደለም። ግን when it comes ወደ ወንጌል ስንመጣ ግን በጣም ብዙ ህጸጽ በውስጡ አለበት። በጣም ተጠንቀቀን ነው አንዳንድ ሞቲቬት የሚያደርጉት ነገር ከሚገባ በላይ በራሳችን ኮንፊደንስ ኖሮን በቃ እግዚአብሔር አስፈልገኝም እስከምንል ድረስ ያልሆነው ነን ሁሉ እስክንል ያ ትምህርት ነው ቤተ ክርስቲያን ውስጥ ገብቶ ሰዎች ከሚገባ በላይ ራሳቸውን ፓፍዳፕ ያደርጋሉ። ከሚገባ በላይ ራሳቸውን ኤግዞልት ያደርጋሉ። ስለ ራሳቸው እኔ እንደዚህ አድርጌ ጸልዬላት አጋንንት አስወጥቼላት እኔ እንደዚህ አድርጌ እንደዚህ ሆኜ እንደዚህ የራስ ዝና ከመድረክ ሰዎች በቦልድነስ ሲያወሩ ሰዎች ይሰማቸዋል። that's not the kingdom of God። ያ እግዚአብሔር መንግስት አይደለም። እግዚአብሔር መንግስት የትሁታን መንግስት ናት። እግዚአብሔር መንግስት ኢየሱስን ከፍ የምታረግ መንግስት ናት። እግዚአብሔር መንግስት እኛ ራሳችንን ሸፍነን ኢየሱስን ምንገልጥባት መንግስት ናት። ለዚህ የመንግስቱ እሴቶች ሊገቡን ያስፈልጋል። መተዳደሪያ ደንብ አለው ይሄ መንግስት። እንደ ዓለም ልንመላለስበት አንችልም። ለዚህ በዚህ መንግስት ዝቅ የሚል ከፍ ይላል አልኳችሁ። በእግዚአብሔር መንግስት እግዚአብሔር ለትሑታን ጸጋ ይሰጣል፣ ትዕቢተኞችን ግን ይቃወማል ነው የሚለው መጽሐፍ ቅዱስ። ትሑታንን ያነሳል። ወደዚህ ወደ ትሑት በልቡ ወደሚንቀጠቀጥ ወደ እሱም መለከታለሁ አለ። ትዕቢተኛውን ግን በቤት ያጸናም ይለዋል ይላል ወገኖች ሆይ። ስለዚህ
መጽሐፍ ሌላ ሲያስተምረን የእግዚአብሔር መንግስት አሰራር ለየት እንደሆነ እንድታውቁልኝ ብዬ ነው። በእግዚአብሔር መንግስት አሰራር ዝቅ ያለ ከፍ ይላል ብያቸዋለሁ። ሌላው ደግሞ የሚሰጥ ይቀበላል። በዓለም መንግስት መቀበል ነው። መቀለም ጌን የምንለው ማትረፍ የምንለው መቀበል ነው። በእግዚአብሔር መንግስት ግን መስጠት የሚባል ነገር አለ። አያችሁ። ስለዚህ የሚሰጥ ይቀበላል። አያችሁ፣ የሚሰጥ ይቀበላል። ይሄ ነው መጽሐፍ ቅዱስ ያስተማራል። ስለዚህ ስጡ ይሰጣችኋል፣ የሞላ የተጠቀጠቀ ሞልቶ የሚፈስ ይሰጣችኋል ብሎ መጽሐፍ ቅዱስ በእግዚአብሔር መንግስት ውስጥ መስጠትን ያበረታታል። ይሄ መጽሐፍ ቅዱስ ትምህርት ነው። በእግዚአብሔር መንግስት ውስጥ ያለው ትምህርት ጠላትን ውጋዊ ነው። ጠላትን ውደድ ይላል። ኮምፕሊትሊ ከዓለም ሲስተም እየተለየ ነው። የዓለም ሲስተም ምንድን ነው የሚለው? ደም መላሽ ያስፈልጋል፣ ተበቀለው ነው፣ እርገጠው ነው፣ ተበቀለው ነው፣ አሳደበለው ነው። እሺ፣ ጠላትን መውደድ የኢየሱስ ትምህርት ነው። ላቭ ዛይ ኤነሚ በጣም ከባድ ነው። ጠላትን ውደድ፣ ጠላትን ውደድ። ወገኖቹ ወይ በጣም ታፍ ነው። ሰው በስህተት እንኳን የበደለንን ይቅር ማለት እንዴት ታፍ ነው። ኒውዮርክ ከተማ ውስጥ አንድ ጊዜ ልጁን በምን ሁኔታ አላውቅም፣ ሴት ልጁን የገደለበት በመኪና አደጋ ይሆን በሽጉጥ ይሆን ሴት ልጁን የገደለበትን ሰው ይቅር ብሎ ከሱ ጋር እየዞረ ዓለምን እየዞረ ያስተምር ነበር። በየሃይ ስኩሉ እየዞሩ ልጁ የተገደለችበትና ልጁን የገደለበት ልጅ ከእስር ቤት ተፈቶ አብረው ስለ ገን ቫዮለንስ ያስተምራሉ። እና ሰው በጣም የሚዘገንነው የነበረው ልጁ የሞተችበት ሰው ስለዚህ ልጅ ሲናገር በይቅርታ በጣም ከባድ ነው። ይቅር እግዚአብሔር ይቅርታን የእግዚአብሔር መንግስት ነገር ይሄ ነው። እግዚአብሔር መንግስት ነገር ይሄ ነው። የሚሰጥ ይቀበላል። ጠላትን ውደድ፣ ምህረት ማድረግ የንግስናው መመሪያዎች ናቸው። በቃ አለቀ። ንጉሱ እንደዛ ነው፣ ይቅር ባይ ነው። ስለዚህ ወደ መጽሐፍ ቅዱስ ትርጉም ስንመጣ የእግዚአብሔር መንግስት ምን ትመስላለች? እግዚአብሔር መንግስት ምን እንደምትመስል አንዳንድ ኖት ላሳያችሁና ለእግዚአብሔር መንግስት ስንነጋገር የእግዚአብሔር መንግስት በመጀመሪያ ምናያት እንደ የእግዚአብሔር ንግስና ያለባት የእግዚአብሔር አገዛዝ ያለባት በውስጧ መጽሐፍ ቅዱስ ሲናገር የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ የሞላባት ናት። እሺ፣ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ፣ በስካር አይደለም፣ በዓለም አይደለም፣ ሰላም ያለበት ነው፣ ጽድቅ ያለበት ነው። ጽድቅ እንድናረግ የሚያደርገን ነው። የእግዚአብሔር መንግስት በውስጡ ያለ በቃ ይሄ ነው። righteousness, peace and joy in the Holy Ghost። ይሄን ነው መጽሐፍ ቅዱስ የሚናገረው። ለዚህ የእግዚአብሔር መንግስት ብለን ስናወራ ከዓለም መንግስት የተለየች ባንዲራዋ የተለየ ባንዲራ ስላችሁ ይሄ ጨርቁ ወይንም ወረቀቱ ከሚታየው ስዕሉ ሳይሆን የምናገረው ባህሪያት ጽድቅ የሞላባት መንግስት ናት። እግዚአብሔር መንግስት ሰላም የተፈቀደበት ሰላም እንደ ውሃ የሚፈስባት ናት። እግዚአብሔር መንግስት ደስታ ያው በመንፈስ ቅዱስ የሆነ ደስታ ነው። አዝናለሁ ሰዎች ደስታን ለማግኘት ለመጠጥ ጥቅስ ሲሰበስቡ ለመጠጣት በመጠጣት ለመዝናናት ለመደሰት ጥቅስ በጣም ስለመፈለግ በጣም በቃ ወዲያ ሲሉ ከሰባኪ ሲያማረጡ አስታውሳለሁ። በአንድ ዘመን ላይ ስለመጠጥ አስተምሬ የተቆጡኝ ሰዎች ነበሩ። በጣም የተቆጡኝ ሰዎች ነበሩ። እና በመንፈስ ቅዱስ ስትሞሉ አያስፈልጋችሁም። ይሄ ሱፐርፊሻል የሆነው በወይን መዝናናት፣ በዘፈን መዝናናት፣ በዚህ ዓለማዊ በሆነ በውስጥ ቆሻሻ በሆነ ሰይጣን በደረሰው ድርሰት አትዝናኑም። የረከሰ ነው ለእናንተ። እናንተን የሚያስደስታችሁ በመንፈስ ቅዱስ የሆነ ሰላም፣ በመንፈስ ቅዱስ የሆነ ጽድቅ፣ በመንፈስ ቅዱስ የሆነ ደስታ ረፍት ይሰጣችኋል። እንዲሁ ዝም ብሎ ኪሳችሁ ሳይሞላ ደስ ይላችኋል። እንዲሁ በጥርስ ብቻ ሳይሆን በልባችሁ ሁሉ ትስቃላችሁ። ልባችሁ ፈገግ ብሏል፣ ፊታችሁ እንኳን ባይል አንዳንድ ጊዜ ሰላም አላችሁ። እንደ ወንዝ የሚፈስ እንዳለው እንደ ወንዝ የሚፈስ አእምሮዬን የሚያረሰርስ ሃሌሉያ ደስታ አለኝ የሚያል ይዘምር ነበር ዘማሪ በአንድ ዘመን። ሮሜ 14:17 የሚነግረን ይሄን ነው። የእግዚአብሔር መንግስት
እግዚአብሔር ንግስና እግዚአብሔር አገዛዝ ባለበት ህይወት ላይ ጽድቅ፣ ሰላም፣ ደስታ ኦብቪየስ ናቸው፣ ይታያሉ። ለደስታ አንጸልይም፣ ደስታ አለን ኦልሬዲ። ለሰላም አንጸልይም፣ ሰላም አለን፣ ክርስቶስ ሰላማችን ነው ይላል መጽሐፍ ቅዱስ። ለጽድቅ አንጸልይም፣ ኦልሬዲ እኛ በጸድቀናል፣ እንደገና ደግሞ ጽድቅን እናደርጋለን። እግዚአብሔር መንግስት ሩል ሲያደርግ ሲገዛ እነዚህ ምልክቶች ይታያሉ። ሉቃስ 17:21 ላይ ሄዳችሁ ስትመለከቱ ጌታ ኢየሱስ ክርስቶስ ምን አለ? የእግዚአብሔር መንግስት በውስጣችሁ ናት። ሃሌሉያ! የእግዚአብሔር መንግስት በውስጣችሁ ናት። የእግዚአብሔር አገዛዝ በውስጣችሁ ናት። የእግዚአብሔር ንግስና በውስጣችሁ ናት ያለችው። ይሄ ማለት ጋራንቲ የሚሰጠን ምንድን ነው? ጽድቅና ሰላም፣ ደስታ። ለእኔ የማይገባኝ አንዳንድ ነገሮች አሉ። ክርስቲያን ሰላሙን ሲያጣ፣ ክርስቲያን ደስታውን ሲያጣ፣ ክርስቲያን እረፍት ሲያጣ፣ ክርስቲያን እንቅልፍ ሲያጣ ግራ ይገባኛል። ምክንያቱም እኛ የእግዚአብሔር ቤተ መቅደሶች ነን። በቤተ መቅደስ ውስጥ አደፍርስ መንፈስ መግባት የለበትም። ሌባው ጣጥር እየነቀነቀ ሊረብሸን አይገባም። የእግዚአብሔር መንግስት ትምጣልን ያስፈልጋል። መንግስቱ ሁሉን ስትቆጣጠር አካባቢው ላይ ሁሉ ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ሲበዛ ታያላችሁ። ማርቆስ 1:15 ላይ ሄዳችሁ ስትመለከቱ የእግዚአብሔር መንግስት ደግሞ ቀርባለች ይለናል። በውስጣችሁ ናት ብሎናል ሉቃስ 17:1። ማርቆስ 1:15 ደግሞ የእግዚአብሔር መንግስት ቀርባለች ይለናል። ይህ ማለትም ማለት ነው የእግዚአብሔር መንግስት አለች፣ ግን በሙላት ትገለጣለች። እግዚአብሔር መንግስት ቀርባለች። ለዚህ ነው ኢየሱስ ይመጣል እያለን የምንሰብካቸው። ለዚህ ነው ኢየሱስ ሊትራሊ እግሮቹ በደብረ ዘይት ተራራ ላይ ይቆማል ነው፣ በምድር ላይ መንግስቱን ይመሰርታል ብለን የምናስተምራችሁ። ለዚህ ነው በአካል ትገለጣለች። አሁን ከእኛ ጋር ናት፣ ትመጣለች። የት ኖት የት በሚለው ፕሪንሲፕል ማለት ነው። ሃሌሉያ! እግዚአብሔር ስም የተባረከ ይሁን። ስለዚህ ስለ እግዚአብሔር አገዛዝና ስለ እግዚአብሔር ንግስና ስለ እሱ ስንነጋገር እግዚአብሔር መንግስት ስናወራ አካላዊ ቦታ አይደለችም፣ ወይም አካላዊ ቦታ ብቻ አይደለችም። ነገር ግን የእግዚአብሔር መንግስት ሉዓላዊነቱን ለመናገር ነው። ሶቭሬን ነው፣ ባለስልጣን ነው። በሰው ህይወት ላይ ሩል ያደርጋል። መንግስት ብለን ስናስብ እኛም የመንግስቱ አካል ነን። ምክንያቱም የእሱ መንፈስ በውስጣችን አለ፣ ታትሞናል። የእግዚአብሔር መንፈስ ታትሞብናል። አባ የሚለውን የልጁን መንፈስ በውስጣችን አስቀምጧል። መዝሙር 103:19 የሚነግረን ይህንን ነው። እግዚአብሔር በሁሉ ላይ ይገዛል ይላል። ሃሌሉያ! ኢየሱስ እንዳለውም ደግሞ የእግዚአብሔር መንግስት እሱ በዛ ውስጥ መንግስት ንጉስ፣ ማቴዎስ 4:17 ተመልከቱ። መንግስት እንደሆነ ንጉስ እንደሆነ ይናገራል። ስለዚህ የእግዚአብሔር መንግስት ሩል የሚያደርግበት እግዚአብሔር ራሱ ሬይን የሚያደርግበት የሚነግስበት ቦታ እሱ የእግዚአብሔር መንግስት ነው የሚናገረው። እሱ ብቻ አይደለም። እግዚአብሔር መንግስት መንፈሳዊ መንግስት ነው። እግዚአብሔር መንግስት ማን ነው? ዮሐንስ ምን አለ? በአማኞች ልብ ውስጥ እንደምትኖር ይህንን ነው የገለጠው ዮሐንስ። ጽድቅና ሰላም እንዳለባት ተነጋግረናል። ሮሜ ላይ ጳውሎስ ሲናገር ተመልክተናል። ሌላው ደግሞ በመታዘዝ የሚገለጥ በመንፈስ መነዳት የሚኖርበት ህይወት ነው የእግዚአብሔር መንግስት። እግዚአብሔር መንግስት በጣም ኤክሳይት የሚያደርግ የሚመጣ መንግስት ነው። ወደፊት ኢየሱስ ሲመጣ በምድር ላይ በአካል ትመሰረታለች የእግዚአብሔር መንግስት። አሁን በልባችን አለች። ግን አንድ ቀን ጌታ ኢየሱስ ሲመጣ በአካል ለ1000 ዓመት በምድር ላይ ይገዛል። ራእይ ምዕራፍ 11:15 ላይ ይህንን ታገኛላችሁ። ኢየሱስ በአካል ይነግዛል እያልኳቸው ነው። ኢሳይያስ 11 ላይ በክርስቶስ ንግስና ምድር እንደምትታደስ መሲሁ እንደሚገዛ ኢሳይያስ 11 ይህን ይናገራል። ሃሌሉያ! አለቅነት በጫንቃው ላይ የሚለውን ጥቅስ እንድታስታውሱ ብዬ ነው። እና ወደዚህ መንግስት ሰዎች ለመግባት ምንድን ነው የሚያደርጉት? እንደ ኖስቲክሶች በሰው እውቀት በሰው ጥበብ ነው የሚገባው? ኖ፣ እግዚአብሔር መንግስት የሚገባበትን በጣም ሁሌ የምታውቁትን ሁሌ የተሰበከላችሁን ወንጌል እንድናገር ላሳያችሁ ወገኖች። እግዚአብሔር መንግስት ዮሐንስ 3:3 ዳግም መወለድ ያስፈልጋል። ዳግመኛ ያልተወለደ ሰው አይገባበትም። ለኒቆዲሞስ የነገረው ይሄንን ነው። በቃ ዳግመኛ ካልተወለድክ አታያትም፣ አትገባባትም፣ አትወርሳትም። በቃ የጌታ ኢየሱስ አንደርላይን አድርጎ ያስተማረው ትምህርት ነው። ስለዚህ ወደ እግዚአብሔር መንግስት ያልገባችሁ ሰዎች እንደ ኖስቲክስ ጥበብ በእውቀታችሁ ብዛት ልትገቡባት አትችሉም። በሃይማኖተኝነታችሁ አትገቡባትም። ዳግም መወለድ ያስፈልጋችኋል። አሁን የሚሰበኩ ወንጌሎች ዳግም ልደትን እየረሱ ነው ያሉት።
አሁን የሚሰበኩ ወንጌሎች በቃ ዳግም ልደት፣ የኃጢአትን መናዘዝ፣ ከኃጢአት መለየት፣ ለቅድስና ለእግዚአብሔር መንግሥት መገዛት፣ ኃጢአትን መካድ የሚለው ነገሮች አይደሉም። ሰዎች ዝም ብለው ከዓለም እንደመጡ እንዲሁ ዝም ብሎ ከዚህ ድርጅት ወደዚህ ድርጅት እዛ ነበርኩ እዚህ ነበርኩ ዝም ብሎ የሚዘሉ ታውቋቸዋላችሁ። ሶሻል ሚዲያውን የሞሉ ድርጅት ወደ ድርጅት የሚገላበጡ ብዙ ሰዎች አሉ። አልተወለዱም። ዳግመኛ መወለድ ማለት የባህሪ ለውጥ ያመጣል። ዳግመኛ የተወለደ ሰው የውስጥ ማንነቱ ይለወጣል። በመንፈስ ቅዱስ ይታተማል። በኃጢአቱ ይጸጽታል እንጂ ድርጅት አዳራሽ የመቀየር ቦታ አይደለም። ከዚህኛው ሃይማኖት ወደዚህኛው ሃይማኖት መገላበጥ ማለት አይደለም። እንዲሁ አለባብሰው ቢያርሱ በአረም ይመለሱ ይላል ያገሬ ሰው። አረም በአረም የሆነው ለዚህ ነው። ምክንያቱስ አላረስነውም፣ በደንብ በወንጌል አልታረሱም። እውነተኛው የደህንነት ወንጌል አልተሰበከላቸውም። ዳግም መወለድ ማለት ያስፈልጋል። ምን ማለት እንደሆነ የኃጢአት መንጻት በውስጡ እንዳለ፣ ኮንፌሽን ወይም ንስሐ መግባት በውስጡ እንዳለ፣ ኑዛዜ በውስጡ እንዳለ፣ ከአብ ጋር መታረቅ እንዳለ፣ ዓለምን መካድ በውስጡ እንዳለ ወገኖች ይህንን ልናስተምር ያስፈልገናል ወገኖች። ስለዚህ ወደ እግዚአብሔር መንግሥት መግባት ሌላው የሚያደርገው አንዱ ዳግም መወለድ ነው ብያቸዋለሁ። የእግዚአብሔር መንግሥት ሌላው የሚያደርገው ነገር ንስሐ ገቡና በወንጌል እመኑ። ይሄ በወንጌል እመኑ ሲል ቶታል ሰሬንደር፣ ንስሐ ግቡ፣ አሮጌውን መካድ፣ የጨለማውን ስራ መካድ። በቃ ለእግዚአብሔር መንግሥት ሰይጣንን ክጃለው፣ ዓለምን ክጃለው፣ የሥጋን ስራ ክጃለው። በቃ ይሄ እውነተኛ ንስሐ ሲኖር አውቶማቲካሊ በሰዎች ሕይወት ውስጥ ስራ ይጀምራል። ማስታውሰው አንድ ወንድም አውቃለሁ። ድሮ ጣሊያን ሀገር ጌታ ልክ ሲተቀበልና ለጥቂት ጊዜያቶች ነው የተለያየ ነው እና ተከትሎ ይመጣ። እኔ ልክ ካናዳ ስገባ ማለት ነው እና ጌታን እንዴት እንዳገኘ ሲነግረኝ እንደዚህ አለኝ። ለብዙ ዓመት አጭሽ ያለው ሲጋራ አለኝ፣ ግን ዳግም ስወለድ ጌታን ስቀበል ጌታን ተቀብዬ ኔክስት ዴይ ሲጋራ አጨስ እንደነበረ እንኳን ረሳሁታል። ይሄ ታክሎ በቃ አይደለም ተጸልዮለት ምናምን አይደለም። ኢንስታንት የሆነ ሲሪየስ ዲሲሽን ስለሆነ ከተያዘበት ሱስ ኢሚዲየትሊ ተፈቷል፣ ለቆት ሄዷል። ንስሐ እውነተኛ ነው፣ ተላቆታል ወገኖች። ስለዚህ ዛሬ ኢንከሬጅ አደርጋቸዋለሁ። የስ ትግል ሊኖር ይችላል አንዳንዶች እንደ ሱሳችሁ ብርታት፣ ግን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ከሱስ ያነጻል፣ ከርግማን ነፃ ያወጣል። ስለዚህ ንስሐ ሳይገባ የሚገባበት መንግስት አይደለም። ከኃጢአት ሳንለይ የምንገባበት መንግስት አይደለም። በደም ታጥቦ የሚገባበት መንግስት ነው የኢየሱስ መንግስት። ዜግነቱ ዝም ብሎ አይሰጥም። ደም የኢየሱስ ደም ተከፍሎበታል። ስለዚህ በኢየሱስ ደም ልብሳቸውን አንጽተዋል የተባለላቸው እነዛ ቅዱሳን ነው የሚገቡበት። ነጽተሃል ወይ? ታጥበሃል ወይ? እንትን ነበርኩኝ አሁን እንትን ሃይማኖት ገባው እዚህ በቃ ቸርች መከታተል ከጀመርኩ ይላል የዘመኑ። አንዳንዱ ራሱ ቋንቋው ራሱ እኮ ትክክል አይደለም። ሰባኪውም ራሱ 20 ዓመት አገልግሎ ወደዚህ ወደ ሃይማኖተኝነት ባክስላይድ ሲያደርጉ ሳያቸው መጀመሪያም አልተወለዱም። እውነት አልገባቸውም። ከድርጅት ወደ ድርጅት ከመድረክ ወደ መድረክ ነው የሚሸጋገሩት። እውነተኛ መስቀል ተሸክሞ መኖር አልገባቸውም። ወደ እግዚአብሔር መንግሥት መግባት መጀመሪያ ዳግም መወለድ ያስፈልጋል። ንስሐ ግቡና በወንጌል እመኑ። ማርቆስ 1:15 ላይ ሄዳችሁ ተመልከቱ። በወንጌል እመኑ፣ ሙሉውን ወንጌል መቀበል። ከዛስ መጽሐፍ ቅዱስ የሚያስተምረን ሶስተኛው ፖይንት ወደ እግዚአብሔር መንግሥት ለመግባት ቪዛው፣ በዚህ በሰው ቋንቋ ላውራ፣ ቪዛው በመንፈስ ዳግም የተወለዱ ይገቡባታል። በመንፈስ ዳግም የተወለዱ ይገቡባታል። አር ዩ ቦርን አጌን? ኃጢአትህ ተሰርዮአል ወይ? ከአብ ጋር ታርቀሃል ወይ? ኩነኔ ታጥበዋል ወይ? ሌላ ነገር አይደለም ጥያቄው። ፐርሰናሊ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ጋር ተገናኝተሃል ወይ? ኃጢአትህ ካንተ ላይ ተነስቷል ወይ? የህሊና ፍርድ ለቆሃል ወይ? ታጥበሃል ወይ? ነጽተሃል ወይ? አዲስ ሰው ሆነሃል ወይ? በመንፈስ ቅዱስ ዳግም መወለድ አለብህ። ኒቆዲሞስ ዳግም የሃይማኖት መምህር ልትሆን ትችላለህ።
ድርጅት ልብስ ለብሰ ሊሆን ይችላል። who cares እንደገና እግዚአብሔርን መንግስት አታያትም አለ። ከሰው ተወልዳል፣ በሰው ምድር ትኖራለህ። ከእግዚአብሔር ካልተወለድክ የሰማይ መንግስት አታየውም። that's all ፕሪንሲፕሉ ይሄ ነው። ዳግም መወለድ is precious hallelujah precious ነው። በመንፈስ ቅዱስ መታተም አለበት። የኃጢአት ስርየት አለበት። በመንፈስ ቅዱስ ሐሴት ማድረግ አለበት። ዳግም የተወለደ ሰው ኃጢአት ፍለጋ በቀጠሮ አይሄድም። ሊሳሳት ይችላል፣ ሊያጠፋ ይችላል። ምክንያቱም ስጋ ለብሷል። በንስሐ ግን ሁሌ ይመለሳል፣ ያስተካክላል መንገዱን። ይህ ድፍረት ኃጢአት አይገዛውም ወገኖች ሆይ። ስለዚህ እግዚአብሔር መንግስት የሚገባው በዚህ ነው እያልኳቸው ነው። ስለ መንግስቱ ባህሪያቶች አንዳንድ ነገሮችን እንገራችሁ። ለመንግስቱ ባህሪያቶች እግዚአብሔር መንግስት ምን እንደምትመስል አንዳንድ ፖይንቶች ሼር አድርጋችሁና የመጀመሪያው የምትመለከቱት ጽድቅ አለባት በውስጧ። ይሄ የመንፈስ ቅዱስ ጽድቅ፣ ይሄ በክርስቶስ ኢየሱስ በሞቱና በትንሣኤው የተገኘ ጽድቅ ነው። በዚህ ላይ መጽሐፍ ቅዱስ የሚናገራቸው እውነቶች አሉ። ምናልባት ዩዥዋሊ ሳስተምር ኦንላይን ጥቅስ እዛ ላይ ጽፌ እንጂ መጽሐፍ ቅዱስ አልከፍትም። ልክፈትና ላነብላችሁ። 6:33 ማቴዎስ 6:33 እሺ የእግዚአብሔርን መንግስት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል። እግዚአብሔርን መንግስት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል። ምኑ ነው የሚጨመርላችሁ? እናንተ እግዚአብሔር መንግስት ስትፈልጉ ጽድቁ ይጨመርላችኋል። ከላይ የተጠየቀ የሜዳ አበቦች፣ ልብስ፣ ምግብ፣ መጠለያ የሚለው እሱ ሁለተኛ ነው። አስቀድማችሁ seek ye the kingdom of God አስቀድማችሁ የእግዚአብሔር መንግስት ፈልጉ። ሉቃስ 11 ላይ የሚናገረው የእግዚአብሔር መንግስት ኃይለኛ ናት። ኃይል አለ በዛ ውስጥ። የምን ኃይል? የመንፈስ ቅዱስ ኃይል አለ። ሃሌሉያ! የእግዚአብሔር መንግስት ደካማ መንግስት አይደለች፣ ኃይለኛ መንግስት ነው። ዓለምን የአሜሪካ መንግስት በኒውክለር እኮ ነው ብታንቀጠቅጠው። ቴህራን ድረስ እየሄደች እኮ ደበድባለሁ የምትለው ጉልበተኛ የሆነችው ኃይል ስላላት ነው። የሚሊተሪ ኃይል ነው ያላት። እግዚአብሔር መንግስት አለው ስንል እኮ በጣም ኃይለኛ መንግስት አለው። ወታደሮች አሉት፣ መላእክቶች አሉት፣ ኃይለኛ መላእክቶች፣ 1,000 ማጥፋት የሚችል መላእክቶች አሉት። በጣም ኃይለኛ መላእክቶች አሉ። አንድ እግሩን በደሴት ላይ አንድ እግሩን በባህር ላይ ቆሞ ትንሽ መጽሐፍ የያዘ አንድ መልአክ አየሁ ይላል። አስቡት፣ አንድ ደሴት የሚሞላ ቦታ ላይ መቆም የሚችል አንድ እግሩን በባህር ላይ አድርጎ መቆም የሚችል ርዝመቱ በጣም ረጅም የሆነ እግዚአብሔር መልአክ አየሁ ይላል። ትንሽ መጽሐፍ በእጁ ይዞ ነበር ይላል ዮሐንስ። ኃያል የሆነ እግዚአብሔር መንግስት ኃያል ሰራዊቶች አሉት። ኃይል ደግሞ አለ። የመንፈስ ቅዱስ ኃይል አለ። ለዚህ ነው ወንጌላችን በደካሞች ሰዎች ሲሰራ ከኋላው ኃይለኛ መንግስት አለው። አንድ ጊዜ ቴክሳስ ውስጥ አንድ በጣም በቁመታቸው አጭር የሆኑ ፖሊስ ሰው በጣም አጭር ናቸው፣ ሸምገል ያሉ ናቸው። ምን የሚያክለውን ትሬይለር ስፒድ እያደረገ ሲሮጥ ምልክት ሰጡት። ቆም የሚል ምልክት ሰጡት። ቁመታቸውን አይቶ ሹፌሩ ሊንቃቸው አይችልም። እሳቸውን ቢንቅ ከኋላቸው ያለ የሰራዊት ብዛት፣ ከኋላቸው ያለው የአሜሪካን መንግስት ነው። እሳቸውማ ምን በሰው አይን ከታዩ ሽማግሌ ናቸው፣ ጥሷቸውም ሊሮጥ ይችላል። ግን ከኋላቸው መንግስት አለ፣ ኦቶሪቲ አለ። ሃሌሉያ! አጋንንቶች የሚፈሯችሁ ለዚህ ነው። አጋንንቶች የሚንቀጠቀጡት ስለማንም አይደለም። አንተ ስለተገለባበጥክ ቲያትር ስለሰራህ አይደለም ነው። በጣም በሚያስፈራ ቃላት ስለዛትክባቸው ነው አይደለም። ከኋላ የእግዚአብሔር መንግስት ካለ ሃሌሉያ! የእግዚአብሔር መንግስት ሪፕሬዘንታቲቭ ስለሆነ በቃ አብረውት አጅቦት እግዚአብሔር በደካሞች ይሰራል። ብርቱ ስለሆንን ከሰው ስለተለየን አድርገን ካሰብን በጣም ወድቀናል። ብርቱ የሆነ በእኔ ይህን ሰርቷል ነው የምትለው ኤልሳቤጥ ስትናገር። ስለዚህ ኃያል መንግስት ነው እግዚአብሔር መንግስት፣ ደካማ መንግስት አይደለም። ኃይል ይሰጣል። ቅባት አለው ጌታ፣ መላእክት አሉት፣ ያንቀሳቅሳል። አርሚ ያለው ጌታ፣ ስሙ ራሱ የሰራዊት ጌታ ነው። ሰራዊት አለው እግዚአብሔር። ሰዎች አሉ ሰራዊት የሆኑለት፣ በሰማይ ደግሞ የመላእክት ሰራዊት አለው።
ማናቃቸው ፍጥረታትም ሊኖሩት ይችላል እግዚአብሔር። ስለዚህ እግዚአብሔር ኃያል አምላክ ነው። የእግዚአብሔር መንግስት ኃይለኛ መንግስት ናት። ሃሌሉያ። እየቀጠልኩኝ ልሂድና ኃይል ብያለሁ። ሌላው ሶስተኛው እግዚአብሔር መንግስት ባህሪያቷ አንዷ የምታድግ ናት። ይሄ ቅድም ማቴዎስ 13 ላይ የተመለከትነውን ጥቅስ ታስታውሳላችሁ። ማቴዎስ 13 ምናልባት አሁንም ለማየት ያህል 13 ቁጥር 31 ላይ ምን ብሎ ይናገራል? በጌታ ስም ላነብላችሁ። አሁንም ኦኬ 13 ቁጥር 31 እና 32 ላይ ስለ እግዚአብሔር መንግስት በመንፈስ ቅዱስ ላይ ስለሚናገር ስለዚህ ነገሮች ይናገራል። ነገር ግን ስለ እግዚአብሔር መንግስት ትክክለኛ ጥቅስ አይመስለኝም ማቴዎስ ላይ ያወጣሁት፣ ይቅርታ አስተካክለዋለሁ። አይ ቲንክ 12 ነው ያወጣሁት መሰለኝ። 13 31 yes ሌላ ምሳሌ ያቀረበላቸው እንዲህም አለ፣ መንግስተ ሰማይ ሰው በእርሻ የዘራትን የሰናፍጭ ቅንጣት ትመስላለች። እሷ ከዘር ሁሉ ታንሳለች፣ ባደገች ጊዜ ከአትክልቶች ትበልጣለች። የሰማይ ወፎችም መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች። ቅንጣት የምታክለዋ ዛፍ ትሆናለች። ወገኖቼ እግዚአብሔር የዘራው ዘር አይጠፋም። በቃ ማደግ እግዚአብሔር የሰጠው ፖቴንሻል ነው። በቃ በዛች እግዚአብሔር ዘር ስላለበት አይጠፋም። ለዚህ ነው ቤተ ክርስቲያንን ቢችል ሰይጣን ቢያጠፋት በጣም ይሞክራል። ተስፋ አይደለም ሲዘምር ያለው የሰናፍጯን ቅንጣት ቢዘራ ጌታ በምድር እንድትበዛ ያጉልበተኛ መጥቶ ረገጣት፣ የማትመስል መስላው ፈዛዛ ግን አልተሳካም፣ አምልጣ ወጣች፣ ሄደች፣ አደገች፣ ድንበሯ ሰፋ፣ ለደካከሙት መጠለያ ሆነች ብሎ የዘመረው መዝሙር ታስታውሳላችሁ አይደለም? እድገት አላት። የእግዚአብሔር መንግስት ታድጋለች፣ ትሰፋለች። ይሄ ባህሪዋ ነው እግዚአብሔር መንግስት። ስለዚህ ይሄው ዓለምን እያጥለቀለቀችን ያለችው ብዙ መከራ አልፋለች። እግዚአብሔር መንግስት ታጥለቀልቃለች ዓለምን። እንደ ሰናፍጭ ናት፣ ተሴም ታይም እንደ እርሾ ናት፣ ትነካካለች። እና ደግሞ ሌላው ሲናገር ማቴዎስ 13:44 ላይ እንደ እንቁ ይመስላታል። በጣም ቫልዩ ያላት ናት፣ ዋጋ የሚከፈልላት ናት፣ ህይወትን እስከ መክፈል የሚያደርስ ናት። እዛው ምዕራፍ 13 ቁጥር 44ን እናንተ እንድትመለከቱ አበረታታችኋለሁ። መንግስተ ሰማያት በእርሻ ውስጥ የተሰወረ መዝገብ ትመስላለች። ሰው አግኝቶ ሰወረው፣ ከደስታው የተነሳ ሄዶ ያለውን ሁሉ ሸጠና፣ ዋው ያንን እርሻ ገዛው፣ ያለውን ሁሉ ኮስት አደረገው። የከበረ ነገር አለ እዛ ጋር። ስለ እግዚአብሔር መንግስት ሰዎች ያላቸውን ሁሉ ይከፍላሉ፣ ዋጋ ነፍሳቸውን ይሰጣሉ፣ ራእያቸውን ይሰጣሉ። ቪዥን ብለው የሚሉትን ነገር፣ ድሪም የሚሉትን ነገር እሱን ሁሉ ይተውለታል ስለ ጌታ። አንድ ወንድማችን አለ በዚህ በኖርዝ አሜሪካ ያገለግላል። ሂዝ ሜዲካል ዶክተር። ሪሰንት በቅርብ ነው የተዋወቅኩት። ሜዲካል ዶክተር ነው፣ ዲሲ አካባቢ ያገለግላል። አሁን ሜዲካል ዶክተር እዚህ ሀገር በጣም ይፈለጋል፣ እኛ ጋር ኢትዮጵያም ይፈለጋል፣ የትም ሀገር ሄልዝ ኬር ፕሮፌሽናልስ በጣም ይፈለጋሉ። እና ምንድነው እንዲተው ያደረገው? ያለውን ሁሉ እንዲተው ያደረገው እና ሁሉን ትቶ መከተል፣ መረቡን ጥሎ እንዲከተል ያደረገው ምንድነው? ይሄ ሬቨሌሽኑ የእግዚአብሔር መንግስት መገለጥ ውስጡ ሲገባው፣ የከበረውን ከተዋረደው፣ ጊዜውን ከዘላለማዊ መለየት ሲጀምር፣ በቃ ሌላ ነገር መሆን አልፈለገም። በቃ ጋውኑን አውልቆ ለእግዚአብሔር መንግስት መሄድ ፈለገ፣ ማገልገል ፈለገ። እግዚአብሔርን ቫልዩ አላት የእግዚአብሔር መንግስት። ኢትስ ፕሬሽስ። ሰው ህይወቱን ይተዋል፣ ሀብቱን ይተዋል፣ በቃ ዋጋ የሚያስከፍለውን ሁሉ ይከፍልላታል። እግዚአብሔር መንግስት ቫልዩ አላት፣ ውድ ዋጋ አላት። እግዚአብሔር ስም የተባረከ። ስለ መንግስቱ ባህሪያት እየተነጋገርን ነው። የእግዚአብሔር መንግስት ደግሞ በውስጧ በጣም ልዩ ልዩነት አለባት። ማለት አንድ አይነት ብቻ አይደለችም። በጣም ልዩ ልዩ የሆኑ ነገሮች አሉባት። በተለይ በሉቃስ 13 ላይ ተመሳሳይ ልክ እንደ ማርቆስ 13 እንደ ማቴዎስ 13 ሉቃስ 13ም ላይ ስለዚህ ነገር ይናገራል። ሉቃስ 13 ቁጥር 29 ላይ አንድ ነገር ላሳያችሁ። እንደዚህ ይላል ቁጥር 29 ከምስራቅና ከምዕራብም ከሰሜንና ከደቡብም ይመጣሉ፣
በእግዚአብሔር መንግስት በማዕድ ይቀመጣሉ። ከየት ነው የሚመጡት ሰዎቹ? ከሰሜን፣ ከምዕራብ፣ ከሰሜን፣ ከደቡብ ይመጣሉ። በእግዚአብሔር መንግስት በማዕድ ይቀመጣሉ። ከዛም ከአሕዛብም ከዛም ከዘር ከነገድ ከቋንቋ ሁሉ የምትሰበስብ ናት የእግዚአብሔር መንግስት። እግዚአብሔር መንግስት ለተወሰኑ ኢሊቶች አይደለችም። እግዚአብሔር መንግስት ለዓለም ሁሉ ከነገድ ከቋንቋ ሪዲም ነው የምታደርገው። ኢንክሉዥን አለ በእግዚአብሔር መንግስት ውስጥ። ኖ ብላችሁ በቸርቻችሁ ላይ ልትለጥፉ ትችላላችሁ። የእኛ ብቻ ቤተ ክርስቲያን ልትሉ ትችላላችሁ። የእኛ ኮሚኒቲ ብቻ፣ የእኛ ቤት ብቻ፣ የእኛ ቋንቋ ብቻ ቤተ ክርስቲያን ብላችሁ ልትለጥፉ ትችላላችሁ። ሁኬስ ግን ቤተ ክርስቲያን ወይም የእግዚአብሔር መንግስት ኢንክሉሲቭ ናት፣ ለሁሉም ናት። እግዚአብሔር ስም የተባረከ ይሁን። አንዳንድ አብያተ ክርስቲያናቶች የነጮቹ ምሳሌ ልስጥ። we are middle class white ይላሉ። we are middle class white Christian family church ያስቁኛል። that's why እነዚህ ባዶ ሆኖ የቀሩት ለዚህ ነው። middle class white Christian በቃ family church ቪዥናቸው ኮሚኒቲያቸውን ለመድረስ መሆኑ አልቃወመውም። ነገር ግን ሪች ለማድረግ የወሰኑበት አጥር የገቡበት አጥር አዝንላቸዋለሁ። there are so many people middle class white ያልሆኑ, how about middle class blacks, middle class Hispanics, China, Korea, where are they? ቋንቋቸውን የሚናገሩ the same ቋንቋ የሚናገሩ በጣም አንዳንድ ጊዜ መሪዎች ይህን በጣም ልንጠነቀቅበት ያስፈልጋል። ጌታ የጠራን ኢንክሉሲቭ እንድንሆን። ይህን ስል ኃጢአትን ማለት አይደለም። ይችን ኢንክሉሲቪቲ ብለው ወስደው ደግሞ ሰዶማዊነትንም የሚሉ ይጨምራሉ ስል አይጨምርም። ይሄ የሚናገረው ስለ ቋንቋ፣ ስለ ነገድ፣ ስለ ብሔር፣ ስለ ሰው አይነቶች ነው እንጂ ስለ ተለያየ አይነት በኃጢአት ምክንያት ነው። ሰዶማዊነት ኃጢአት ስለሆነ እዚህ ውስጥ አይገባም። ኢንክሉሲቭ እሱን ኢንክሉድ አያደርግም። ሌላው ማቴዎስ 13 ላይ የሚናገረው የእግዚአብሔር መንግስት ባህሪያ በውስጧ ፍርድ አለባት። ይሄ ፍርድ አለባት ብዬ ስናገር እግዚአብሔር ፈራጅ ስለሆነ በባህሪው እግዚአብሔር ፈራጅ ነው። he's a just God። ኃጢአትን የሚቀጣ አምላክ ነው በባህሪው። ቅዱስ አምላክ ነው በባህሪው። በአሰራሩ ቅዱስ አምላክ ነው። አፍቃሪ ነው። ደግ አባት ነው እግዚአብሔር። የዛን ያህል ደግሞ እግዚአብሔር ፈራጅ እንደሆነ ልናውቅ ያስፈልጋል። ይሄ እግዚአብሔር መንግስት ባህሪው ነው። አንድ ነገር ይላል ደግሞ መንግስተ ሰማያት ወደ ባህር የተጣለች ከሁሉም አይነት የሰበሰበች መረብን ትመስላለች። በሞላች ጊዜ ወደ ወደቧ ወጧት። ተቀምጠው መልካሙን ለቅመው በዕቃ ውስጥ አከማቹ፣ ክፉን ግን ወደ ውጭ ጣሉት። በዓለም መጨረሻ እንዲሆናል መላእክት መጥተው ኃጢአተኞችን ከጻድቃን መካከል ይለዩዋቸዋል፣ ወደ እቶን እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። God is a just God, a righteous God። በስራው ጻድቅ ፈራጅ ነው እግዚአብሔር። ስለዚህ እግዚአብሔር መንግስት ትፈርዳለች። በውስጡ ፍርድ አለ። ንጉሳችን ፈራጅም ነው፣ አለቃም ነው፣ ንጉስም ነው፣ ጌታም ነው፣ ካህንም ነው፣ አማላጅም ነው፣ ታላቅ ወንድምም ነው። መጽሐፍ እንደሚነግረን ማለት ነው። እግዚአብሔር ስም የተባረከ ነው። ሰዓቴ ሊና አንድ ሀሳብ አለ በውስጥ እሱን ሼር ላድርጋችሁ። ዛሬ አንዱን ሀሳብ ልውሰድና እስካሁን ከነካሁት ከማቴዎስ 13 ከ1 እስከ 23 ካለው አሁን መንደርደሪያ የሰጠዋችሁ ነው። ስለ እግዚአብሔር መንግስት አይዲያ እንዲኖር ጨረፍ አድርጌ በየጊዜው እንደዚህ ጨረፍ አድርጌ አንድ ሀሳብ አካፍላችሁና ሌላ አንድ ፓራብል እጨምራለሁ። ስለ አንድ ፓራብል እናውራ እስቲ ዛሬ አንዷን ብቻ ተነጋግረን እንጨርስ። ትንሽ ሰዓት ነው ያለችኝ። ስለ ማቴዎስ 13 ከ1 እስከ 23 ያለ ታሪክ አለ። የዘሪው ምሳሌ በጣም የተወደደ ብዙ ዓመት አንብቤዋለሁ፣ ብዙ ዓመት ሰብኬዋለሁ። አንዱ ፋሲኔት የሚያደርግ ታሪክ ያለበት ነው። ስለኛ ስለሚያወራ በቃ ስለ ዘሪው ምሳሌ ነው የሚናገረው። ኢየሱስ በዘሪው ምሳሌ ሲጀምር ታያላችሁ። የእግዚአብሔር መንግስት ምን እንደሆነች ሊነግረን ሲፈልግ ምሳሌ ተጠቀመ። አሁን ዲፐር ትሩዝ አለው፣ የጠለቀ ሚስጥር አለው። ግን እኛ በሚገባን ቋንቋ ሲናገር ታዩታላችሁ። የዘሪው ምሳሌ
በዘሪው ምሳሌ የምንመለከተው አንዱ ምንድነው? የእግዚአብሔር መንግስት እንደ ዘር በቃል በሰዎች ልብ ውስጥ የምትዘራ ናት የሚል እንድምታ አለው። ስለዚህ የእግዚአብሔር መንግስት እንደ ዘር ነው የምትዘራው። ልክ ዘሪ አይታችሁ እንደሆነ ይዘራል። ዘሪ ሊዘራ ወጣ። ሲዘራም አንዳንዱ እዛ ጋር ወደቀ፣ አንዳንዱ በጭንጫ መካከል ወደቀ፣ አንዳንዱ በእሾህ መካከል ወደቀ፣ አንዳንዱ እንደዚህ ወደቀ ይልና ስለ ወደቀበት የአፈር አይነቶች ይናገራል። እነዚህ ልዩ ልዩ የአፈር አይነቶች የሰው ልብ አይነቶች ናቸው። የሰዎች ልብ ናቸው። አፈሮቹ የሰዎች ልብ ናቸው። መልካም አፈር አለ። መልካም አፈር ላይ የወደቀው መልካም ፍሬ እንዳፈራ መጽሐፍ ይነግረናል። እና መንፈሳዊ እድገት ወደ ውስጥ መጀመሪያ ከዛ ደግሞ ወደ ውጭ እንደሚወጣ የሚያሳየን ክፍል ነው። አንዱ ተዘራ፣ ተቀበረ፣ ህይወት ያለው ሲሆን ይወጣል። የሚመች አፈር ካገኘው ይወጣል፣ ይታያል፣ የሚገለጥ ነው። የእግዚአብሔር መንግስት በባህሪያችን ትገለጣለች፣ በውሳኔያችን ትገለጣለች፣ በአካሄዳችን ትገለጣለች፣ በቋንቋችን ትገለጣለች፣ በምርጫችን ትገለጣለች፣ በምንኖርለት ዓላማ ትገለጣለች። የእግዚአብሔር መንግስት የተዘራው ዘር ይብቀልብን ይጨንግፍ የሚታወቀው በኑሯችን ውስጥ ነው። ወገኖች ሆይ እግዚአብሔር ቦታው ሲደላደል ሲመቸው፣ ይህን ቃል ልጠቀም፣ የተዘራው ዘር ሲመቸው ወደ እድገት ይመጣል። ዘሩ መብቀል ይጀምራል። መንፈሳዊ እድገት መጀመሪያ ግን ወደ ውስጥ ነው፣ ከዚያስ ወደ ውጭ ነው። ወደ ውስጥ ያልተዘራ ወደ ውጭ አይበቅልም። አንዳንዱ ስር ሳይሰድ ከላይ ዝም ብሎ ይበቅላል። አልገባምና ወደ ውስጥ በወፎች ይለቀማል። አያችሁ። ስለዚህ ቃሉን ለመቀበል ዝግጅት ማድረግ አለባችሁ፣ ወፍ እንዳይበላው የሚል ምሳሌም የሚጠቀም ይመስላል። ስለዚህ ይህ ምሳሌን እንደው ዘርዘር አድርጌ ለመነጋገር ያህል ስለሱ እናውራ። ይህ ምሳሌ በሶስቱም ወንጌላት ውስጥ ተጠቅሷል። ማቴዎስ 13 ላይ ታገኙታላችሁ፣ በማርቆስ 4 ላይ ታገኙታላችሁ፣ በሉቃስ 8 ላይ ታገኙታላችሁ። ስለዚህ ማርቆስ በማቴዎስም በማርቆስም በሉቃስም ተጠቅሷል። በዮሐንስ ብቻ ነው ያልተጠቀሰው። ስለዚህ በእነዚህ በሶስቱ ወንጌላቶች ሲጠቀስ የሚያሳየው ኢየሱስ ራሱ ትርጓሜውን ደግሞ የሰጠበት ትምህርት ነው። ምን ማለት እንደሆነ ራሱ ለብቻ ሲሆኑ ለደቀ መዛሙርቱ ሲያብራራላችሁ ትመለከታላችሁ። የምሳሌውን ነገር ላሳያችሁ። ለምሳሌ ዘሪ ሊዘራ ወጣ ይላል። ስለ ዘሪው እናውራ። ዘሪው ማን ነው ሲባል የሰው ልጅ ነው ብሎ ራሱ ኢየሱስ ይተረጉመዋል። ስለዚህ ራሱ ኢየሱስ ክርስቶስ እሱ ዘሪው ነው። ቃሉን በሐዋርያት ላይ ዘራ። ከሱስ በኋላ ወንጌል የሚሰብኩ አገልጋዮች እነሱ ቃሉን ይዘራሉ። አገልጋዮች እግዚአብሔርን ቃል ይዘራሉ። ቃሉን የሚያካፍል ማንኛውም አማኝ ዘሪ ነው ማለት ነው። እንደ ገበሬ እንደ መሲሁ ማለት ነው። ዘሩ የእግዚአብሔር ቃል ነው የምለው ከሉቃስ 8:11 ተነስቼ ነው። ስለዚህ ዘሩ ቃሉ ተዘራ። ዘሩ በራሱ ህይወት ያለው ነው። ማደግ የሚችል በውስጡ ኃይል ያለው ነው። ጠማማውን ማቅናት የሚችል ሱሰኛውን ነፃ የሚያወጣ ቃሉ ኃይል አለው። ቃሉ መንፈስም ነው። ወይስ እውነቴን ያልኳችሁ እኔ የምነግራችሁ ቃልም ነው መንፈስም ነው አለ ጌታ። አያችሁ፣ አንዳንድ ሰዎች ምን የኃይል አገልግሎት እንጂ ቃል ምን ብለው የሚያጣጥሉ ሰዎች አሉ። እነዚህ ሰዎች የመለወጣቸው ችግር ይመስለኛል፣ የመረዳታቸውና የመለወጣቸው ችግር ያለባቸው ሰዎች ናቸው፣ ቃሉን የሚያጣጥሉ ሰዎች። ይሄ እግዚአብሔር ቃል ህይወት ያለው ቃል ነው። ስንት ሙታን ያስነሳ ቃል ነው። ይሄ ቃል የስንቶችን አይን የከፈተ ነው። ስንቶችን ሰው ያደረገ ነው የእግዚአብሔር ቃል። ዝም ብለን የምናጣጥለው ቃል አይደለም። ትናንትና 1 2 3 የፕሮስፐሪቲ ጎስፔል መጽሐፍ ስላነበባችሁ ይህንን ቃል የምታጣጥሉበት ጉልበት የላችሁም። ይሄ የዘላለም ቃል ነው። ስለዚህ ዘሩ የእግዚአብሔር ቃል ነው። ዘሩ በራሱ ህይወት ያለው ነው። ይሄ ቃል ተዘርቶባቸው ሰዎች ከዓመት በኋላ 2 ዓመት በኋላ ከ10 ዓመት በኋላ የበቀለባቸው ሰዎች አሉ። አንድ ቃል ተነግሯቸው በውስጣቸው መንፈስ ቅዱስ ያለው ቃል ስለሆነ፣ በመንፈስ የተጻፈ ቃል ስለሆነ፣ መንፈስ ቅዱስ ቃሉን ባየበት ሁሉ ህይወት ስለሚሰጠው በዛ ቃል ምክንያት
ሰዎች ህይወታቸው ይለወጣል። በአንድ ስብከት በቃ አስቸጋሪ የተባሉ ሰዎች ሲንበረከኩ እንባ በእንባ ሲያደርጋቸው ህይወታቸውን በቃ ገለባብጦ አዲስ ሰው ሲያደርጋቸው እግዚአብሔር ስም የተባረከ ነው። ስለዚህ ዘሩ በራሱ ህይወት ያለው ነው። the word has life in it ህይወት ያለው ቃል እግዚአብሔር ስም የተባረከ ነው። ቅባት የምትፈልጉ ሰዎች ካላችሁ አንዱ ጸሎት ብቻ አይደለም ቅባት የሚያመጣ ቃል ቅባት ያመጣል። በቃል ውስጥ ቅባት አለ። አሁን እየነገርኳችሁ እግዚአብሔር ቃል አለ፣ መንፈሱ አለ በውስጡ። ቃሉና መንፈሱ አንድ ላይ እየመጡ ውስጣችሁ ሲገቡ ቅባት ሪሲቭ የምታደርጉበት አንዱ መንገድ የእግዚአብሔር ቃል ነው። ቅባት ሲባል ይሄ ከሱቅ የምታፈሱ ዘይት አይደለም። በውስጡ እግዚአብሔር ፕሬሰንስ አለው። the anointing of the word of God, the spirit of God በውስጡ አለው። ስለዚህ ዘሩ በራሱ ህይወት አለው እያልኳችሁ፣ ይሄ ቃል ህይወት አለው የሚሰራ በሁለት በኩል የተሳለ ሰይፍ ነው ይላል መጽሐፍ ቅዱስ ወገኖች። ስለዚህ የዘሪውን ምሳሌ ስናጠና ዘሪውን አይተናል። ሁለተኛ ዘሩን አይተናል። ዘሩ የእግዚአብሔር ቃል ነው ብለናል። መሬቱ ደግሞ ወይንም አፈሩ የሰው ልብ ነው። የሰው ልብ ነው። የቃሉ ፍሬያማነት የሚወሰነው ይቅርታ፣ የቃሉ ፍሬያማነት የሚወሰነው በቃሉ ጥራት ሳይሆን በልብ ሁኔታ ነው። ቃሉ ችግር የለበትም። ቃሉ ችግር የለበትም። ይሄ ቃል ችግር የለበትም፣ ይሰራል። አንደበተ ርቱዕ መሆን አይጠበቅባችሁም። ወንጌል የሰበኩልን ሰዎች እኛ ወንጌል አዲስ አበባ የገባው ምናልባት አዲሱ ትውልድ ለእናንተ ልናገር፣ እኔ ወንጌልን በሰማሁበት ዘመን ላይ ወጣት ሆኜ ነው ወንጌል የሰማሁት። 15 ዓመት ልጅ ሆኜ ነው ወንጌል የሰማሁት። ያየኋቸው ሰባኪዎች ብዙዎቹ አማርኛ ሁለተኛ ቋንቋቸው የሆነ የደቡብ ሰዎች ናቸው። እነ አባባ ኬዳሞ፣ እነ ቄስ አስፋው ቃልቤሮ ይሲ ከስማቸው እንኳን ታያላችሁ ከገጠር የመጡ አገልጋዮች ናቸው። አማርኛ አስተካክለው ይናገሩ እንጂ የአማርኛ ልቀት አይደለም። ወንጌል መስበክ ይሄ አጉል ቤት እየመቱ ዝም ብሎ መጫወት አይደለም። ወንጌል ስብከት ማለት የአማርኛ ጨዋታ አይደለም፣ የአማርኛ ልቀት አይደለም። ኩልትፍ ባላፋቸው መንፈስ ቅዱስ አልፎ ህይወታችንን ማረከው። መንፈስ ቅዱስ አልፎ ሰዎችን ያድን ነበረ። መንፈስ ቅዱስ ይጠቀምባቸው። ይሄ ንግግር ችሎታ አይደለም። የዘመኑ ስብከት ሁሉ በቃ አርት ሆኗል። በቃ አርት ሰውን ኢምፕረስ ለማድረግ ሶሊሽ የሆነ ነፍሳዊ ስፒሪቹዋል ያልሆነ ሶሊሽ የሆነ ይሄ ቃል በውስጡ ህይወት አለው። ሲያርፍ ሰው ልብ ውስጥ የሚገባው ግን ከመንፈስ ጋር ነው ሄዶ የሚገባው። ስለዚህ የቃሉ ፍሬያማነት የሚወሰነው በቃሉ ጥራት አይደለም፣ ወይንም ደግሞ በአነጋገር ጥራት አይደለም፣ በአቀራረብ ጥራት አይደለም። ኖ ኖ ኖ ኖ ኖ የሚያስፈልገው እንደ ሰውየው ልብ ነው። ተቀባዩ ልቡ ተርቧል ወይ? ተቀባዩ ሰው አሁን እኮ በቤተ ክርስቲያን አቤት ስብከት ስናማርጥ እከሌ ሲሰብክ እከሌ ሲሰብክ አይደለም እንዴ? በአፋችን ባንለውም ስጋዊነት ቤቱን ሞልቶታል። የጠገበች ነፍስ የማር ወለላ ትንቃለች ይላል መጽሐፍ ቅዱስ። ሰባኪ ነው የምናማረጠው። እከሌ ሲመጣ ነው ጥሩ፣ እከሌ ሲሰብክ እንዲህ ነው። አቃቂር አውጪዎች በቤተ ክርስቲያን በዝተውልናል። እና ልብ ነው ያጣው እንጂ ቃሉ ይሰራል። ልብ ነው ያጣው። የሚመች ቢያገኝ የሚዘራው ቃል ጎል ይሰራል፣ ተአምር ይሰራል። ግን የተመቸ ልብ የለም፣ የታረሰ ልብ የለም፣ የተራበ ልብ የለም፣ የተጠማ ልብ የለም። ከዚህ የተነሳ ቃሉ ይመጣል፣ በቃ በጭንጫ ላይ ይዘራል፣ በጭንጫ ላይ ይዘራል። ያሳዝናል ወገኖች ሆይ። ትክክለኛውን አቲቲዩድ ሊኖርን ያስፈልጋል። አራቱን የልብ አይነቶች ለማየት ያህል በመጀመሪያ በመንገድ ዳር ያለው ልብ የሰው ልብ ነው ብያቸዋለሁ። ስለ አፈሮቹ ስንነጋገር ሁኔታው ምንድነው? ዘሩ በመሬት ውስጥ ሳይገባ በላይኛው ላይ የቀረ ነው። ይሄ በመንገድ ዳር የወደቀው መንገዱ በሰዎች ስለሚረገጥ የጠነከረ ነው። ድንጋይ ጠንክሯል። የደነደነ ልብ ምሳሌ ነው መንገድ ዳር የወደቀው። መንፈሳዊ ትርጉሙ ይሄ ነው። ቃሉን ሰምቶ ማስተውል
ወይንም ለማስተዋል የማይፈልግ ልቡን ለዓለም በቃ በግድ የለሽነት ክፍት የሆነ ሰው ግድ የለሽ ለዓለም ክፍት የሆነ ለዓለም አካሄድ ለዓለም አኗኗር ዓለማዊነት የነገሰበት ልብ ነው ያለው። ዋዛና ፈዛዛ ሞልቶበታል። ይሄኛው የመንገድ ዳር ልብ ነው፣ ተዘርቶበታል፣ ግን ደንዳና ነው ልቡ፣ አልተለወጠም። ቃሉ አይደለም ድካሙ እንዳይመስላችሁ፣ ቃሉ ይሰራል ብያቸዋል፣ ግን የሰው ልብ አልተመቸውም ወገኖቼ። ውጤቱ ምንድን ነው የሚሆነው? በመንገድ ዳር ላለው ሰው መጽሐፍ ምን ይላል? ክፉ ይመጣል ይላል፣ ወይንም ሰይጣን ይመጣና በልቡ የተዘራውን ይነጥቀዋል ይላል ማቴዎስ 13:19 ላይ። ስለዚህ ሰይጣን ሰዎች አምነው እንዳይድኑ ምን ያደርጋል ማለት ነው? ቃሉን ከልባቸው ይሰርቅባቸዋል። በቃ እንዴት ህይወት ያለው ቃል የህይወት ቃል እንደሆነ ቢያውቁ ኖሮ በደንብ ድብቅ አድርገው ይደብቁትና ያስቀምጡ ነበር። አንተን እንዳልበድል ቃልህን በልቤ ሰወርኩ ነው የሚለው። አይ ሂደት ሰወርኩት፣ አሞራውን እንዳይወስድ ወፉን እንዳይወስድብኝ ማለት ነው። ስለዚህ በመንገድ ዳር ያለው ልብ የሚያሳየን የደነደነ ልብ ነው። ሰይጣን የሚዘርፈው ልብ ነው። ቃሉ ችግር የለበትም፣ ግን ሰይጣን ሰረቀው። ያ ቃል እዛ አግኝቶት ቢሆን ኖሮ መንገድ ዳር አግኝቶት ቢሆን ኖሮ ስንት ነገር በሰራበት፣ የህይወቱን ዴስቲኒ በለወጠበት፣ ህይወቱን ባለመለመበት፣ የእግዚአብሔርን ህይወት በተካፈለበት ዘዊ የእግዚአብሔር ህይወት ያለበት ቃል ነው እግዚአብሔር ቃል። ነገር ግን ተዘረፈ። ጠላት እንዳይጠቀሙበት አደረጋቸው። ወገኖች ሆይ ቃሉን ሰምቶ የማያስተውል ሰው፣ ቃሉን ሰምቶ ለማስተዋል የማይፈልግ ሰው፣ በዋዛ ፈዛዛ የተሞላ ሰው፣ በቃ ዓለማዊነት የወረሰው ሰው፣ ለእግዚአብሔር ነገር ግድ የለሽነት ሰው፣ ይሄ ከአራቱ የልብ አይነቶች አንዱ ነው። ሌላው በጭንጫ መካከል ወይንም በድንጋይ መካከል ቦታ የወደቀ ማለት ነው። እና ሁኔታው በቃ ምንድነው የሚያሳየው? ጭንጫ ማለት ድንጋይ ያለው ጥቂት አፈር ስላለው ቶሎ ይበቅላል፣ ግን ስር የሚሰድበት ጥልቀት የለውም። ችግሩ ይሄ ምንድነው? የሚጠላው እንዲህ አይነት ህይወት ፀሐይ ሲወጣ ይላል፣ መከራና ስደት ሲመጣበት፣ በቃሉ ምክንያት ተቃውሞ ሲገጥመው ይህንን የሚናገረው። ቃሉን በታላቅ ደስታ ይቀበላል ይላል። በቃ በስሜት ይነሳሳል። በቃ ቃሉን በኋላ ሃሌሉያ ምናምን ብሎ አጨብጭቦ ልል ብሎ በቃ ደበላልቆ በቃ ጉባኤ ላይ ይወጣል። ከዛ በቃሉ ውስጥ ግን ምን የለውም? ጥልቅ ሩትድ አይደለም። ፋውንዴሽኑ ሩት የላቸውም። ስለዚህ በቀላሉ በፀሐይ ይወጣበታል። ስለ ቃሉ መከራ ወይም ስደት በሚመጣበት ጊዜ ወደው ይሰናከላል። ከምኔው ይቆጣል፣ ከምኔው ስፍራውን ይለቃል፣ ከምኔው ከቸርች ቀርቷል፣ ከምኔው ባክስላይድ አድርጓል፣ ከምኔው የድሮ ሱስ ውስጥ ተመልሷል፣ ከምኔው ጭንጫ ላይ የተዘራ ዘር ነው። እነዚህ ሰዎች ክርስትናን የሚፈልጉት ለበረከት ብቻ እንጂ ለመስቀል አይደለም፣ መስቀል ለመሸከም አይደለም። አንፎርቹኔትሊ በየቸርቾቻችን እያደለብን ያለነው እንደዚህ አይነት ምዕመንም አለ። በቃ ትጠረምሳለህ፣ ትጠረምሰዋለህ። በቃ አንተ አንደኛ ነህ፣ አንተ እንደዚህ ይወጣልሃል፣ አንተ እንደዚህ ያለ ብር ከዚህ ከእንትን ውስጥ ከባንክ ውስጥ ብር ይገባልሃል፣ እንዲህ ይደረግልሃል ነው። መስቀል ትሸከማለህ፣ ስለ ክርስቶስ ትጠላለህ፣ ትሰደዳለህ፣ ቻሌንጅ ይገጥመሃል። ነገር ግን በጌታ ደስ ይበልህ፣ ጸጋው አለልህ፣ እግዚአብሔር ፈቃዱን በሕይወትህ ያደርጋል ተብሎ አይደለም ይሰበክላቸው። በቃ ገንዘብ የለኝም፣ ስለዚህ አካውንት ውስጥ ብር እንዲገባ አስገባዋለሁ፣ አዝዤዋለሁ፣ ብሩ እየሮጠ ይገባልሃል። በቃ ሳንቲም ወደ ባንክ አካውንት ውስጥ ኮመርሻል ባንክ ላርግልህ፣ ብርሃን ባንክ ላርግልህ። ብራዘርስ ወገኖች በጣም ወዳችኋለሁ፣ በፍቅር ነው የምነግራችሁ። ስለ ቃሉ መከራ አለብን፣ ስለ ሰማነው እውነት መከራ አለብን፣ ቻሌንጅ አለብን። ዓለም ኮንፈርም እንድናደርግ እሷን እንድንመስላት ትፈልጋለች። የዚህ ዓለም ነገር በቃ እሷ እንድንመስል ሁሉን ከእሷ ሳንለይ መስቀል ካልተሸከምን መጽሐፍ ዓለም እንደምንሸጥ ይነግረናል። ከዓለም የተለየን ሰዎች አንሆንም። ስለ ስሙ መጠላት የማይገጥመን ሰዎች ከሆንን በእምነታችን ምክንያት አለ አይደለም ምንም። ምክንያቱም ሰይጣን አንድ አይነት ከሆንበት ምንም ያሳደደን ነገር የለም። ለየት ያለ ህይወት መኖር ስትጀምሩ፣ ስለ ቃሉ ዋጋ መክፈል ስትጀምሩ፣ ሲሪየስ ስትሆኑ በእግዚአብሔር ነገር ዓለም ልትጠላችሁ ትፈልጋለች፣ ልታሳደዳችሁ ትፈልጋለች። ተመሳስለን ከኖርን ስደት የለብንም።
ስለ ቃሉ መከራ ወይም ስደት በሚመጣበት ጊዜ በጭንጫ ላይ የተዘራው ወዲያው ይሰናከላል። እነዚህ ሰዎች ቅድም እንዳልኳቸው በቃ ክርስትናን ለበረከት ብቻ ነው የሚፈልጉት። ስለ ክርስቶስ መቆም አይፈልጉም። ሰማዕት መሆን አይፈልጉም። እነ ፖሊካርፕ ከሞት ተነስተው ቢመሰክሩልን፣ እነ ጀስቲን ማርቲን ከሞት ተነስተው ቢመሰክሩልን፣ እነ ቲንዴል እነ ጆን ሃስ ከመቃብር ተነስተው ቢነግሩን ክርስትና ዋጋ ያስከፍላል። ክርስትና በውስጡ መጠላት አለው። ክርስትና መገፋት አለው። ክርስትና በእሳት መቃጠል አለው። ክርስትና መዋረድ አለው ብለው ይነግሩን ነበረ። ብዙዎች የሚክዱት ይሄ ነው፣ ስለ ቃሉ ችግር ሲገጥማቸው። አሳዛኙ ነገር ሌላው ሶስተኛው አይነት አፈር ላይ የተዘራው ሰው ነው። ይሄኛው ደግሞ በእሾህ መካከል ያለ ሰው ነው። በእሾህ መካከል ያለው ልብ የተከፈለ ልብ ያለው ሰው ነው። ዘሩ ይበቅላል፣ ግን እሾሁ ደግሞ አብሮት ያድጋል እና እሾሁ አየር ይወስድበታል። እሾሁ ቦታውን ይገፋዋል፣ እንዳይስፋፋ አድርጎ በእሾህ ይጠቀጥቀዋል። ቃሉን ያንቀዋል፣ ቾክ ያደርገዋል። እንግሊዝኛው ቃል ይሄንን ነው የሚለው፣ ቾክ ንቅ ያደርገዋል፣ እንዳያድግ እንዳይተነፍስ ማለት ነው። ቃሉን ይሰማሉ። እንደነዚህ አይነት ሰዎች በእሾህ መካከል የተዘራው ዘርን የሚመስሉ ሰዎች ቃሉን ይሰማሉ፣ ግን የዚህ ዓለም ሐሳብ፣ ጭንቀት፣ የባለጠግነት መታለል፣ ባለጠጋ ለመሆን ገንዘብ መውደድ፣ የሌላው ነገር ምኞት ቃሉን ያንቁታል። ስለ ገንዘብ ከዚህ ዓለም ሐሳብ ውስጣቸው ሐሳባቸው ሪዲምድ አልሆነም፣ ኦብሴስድ ሆነዋል በዚህ ዓለም ነገር። ስለዚህ እሾሁ አታድጋትም። ዘሩ ተዘርቶበታል። ከሃዲ አይደለም እኮ አለው እኮ ዘሩ በቅሏል፣ እስከተወሰነ በቅሏል፣ ግን ቾክ ተደርጓል፣ ታፈነዋል። ዋጋ መክፈል አይችልም። የሥራ ነገር እንዴት ያደርገዋል ብላችሁ ነው። አንዴ በኃጢአት የተገኘ መሰብሰብ የጀመራት ነገር ካለች፣ በውሸት ታክስ ማጭበርብሮ ማግኘት የጀመራት ነገር ካለች እንዴት አድርጎ ይተው? በጉቦ ባለስልጣን ሆኖ ጉቦ መብላት ከጀመረ ትጣፍጣለች። ቾክ ሆኗል፣ ይወጡ ታንቋል። ለዚህ ውጤቱ ምንድነው? ፍሬ ቢስ ነው። ፍሬ አያፈራም። ህይወታቸው በዓለማዊ ነገር የተሞላ በመሆኑ እንዲህ አይነት ሰዎች ለመንፈሳዊ እድገት ቦታ የላቸውም። አያድጉም። በቃ አእምሯቸው ተይዟል። እዚያ ዓለም ሐሳብ አእምሯቸውን ይዞታል። ሁላችንም እንድንሆነው እግዚአብሔር የሚፈልገው ጌታ ኢየሱስ የነገረን የትኛው ነው? መልካም መሬት ላይ ያለው ዘር። ይሄ የታረሰ ነው። የታረሰ መሬት ነው። በውስጡ ፍንቅልቅል የሚያደርግ ነገር፣ የሚሰባብር ነገር ሰብሮ ከዛ ለስ አድርጎታል አፈሩ። ከዛ ዘሩን ሲዘራበት በቃ ሰተት ብሎ ይገባል፣ ይቀበላል ዘሩን። ለቃሉ ቦታ አለው። ቃሉን ሰምቶ የሚያስተውል በቅንና በበጎ ልብ የሚጠብቅ። አንድ ወደ ደቡብ ኢትዮጵያ ሄድኩና አገልግሎት ላይ ነበርኩ። አገልግዬ ስገባ ለአገልግሎት ስገባ ፎቶዬ በትልቁ ተለጥፏል እና ከካናዳ ፓስተር አስፋው ምናምን ብሎ ለጥፈዋል። እና አየው ፎቶውን አየውና ገርሞኛል። እንዲህ አይነት የትም ቦታ አይቼ ስለማላቅ አይቼ ገርሞኝ ገባው። ስመለስ የኔ ፎቶ የለም፣ ሌላ ፎቶ ተለጥፏል። እና ፎቶ ላይ ደግሞ ፓስተር እንትና ከአሜሪካን ሀገር ይመጣል ብሎ ኔክስት ዊክ፣ አሁን 4 ቀን ኮንፈረንስ አድርጌላቸዋለሁ። የሚመጣው ሳምንት ደግሞ ሌላ 4 ቀን ኮንፈረንስ የሚያደርግላቸው ሰው ይመጣል። መቼ ነው ቁጭ ብለን የተማርነው የምናሰላስለው? ከኮንፈረንስ ከስብከት ከመዝሙር በቃ እንደ ሐራራ ምንም በቃ ህይወታችን ላይ መስማት እንጂ ምን አለ ብሎ ማለት ጥሩ እኮ ነው። አንዳንድ ሰው በቃኝ ይላል። በቀን 3 ፕሮግራም ሰዎች በሚሄዱበት ዘመን ላይ እኔ ጠዋት የሰማዋት ትበቃኛለች፣ እሷን ሜዲቴት ላድርግ ልጸልይባት ብለው አስተውለው የሚሰሙ ሰዎች አሉ እኮ። ብዛት በማድረግ አይደለም። የተቀበልነውን ነገር ብንሰማው ምን አለበት? ብናደምጠው፣ ማስተዋል፣ ብንጸልይበት። እስቲ 2026 እግዚአብሔር ይህንን ለውጥ ያርግልን። የታረሰ መሬት ያርገን፣ ለስላሳ መሬት ያርገን፣ ዘሩን ተቀብሎ የሚያሳድግ መሬት ያርገን። ወገኖች ቃሉን ሰምቶ የሚያስተውል
በቅንና በበጎ ልብ የሚጠብቅ ይሄንን ቃል ያንን እግዚአብሔር ያደርግልን። ወገኖች ሆይ ውጤቱ ምንድነው የሚሆነው? መልካም መሬት ላይ የተዘራው ፍሬ ያፈራል። ብዙ ፍሬ ብታፈሩ አባቴ በዚህ ደስ ይለዋል ይላል። አብ ደስ ይለዋል። አንዱ 100 አንዱም 60 አንዱም 30 አፈራ። አሜን አሜን አሜን። ሁሉም እኩል ፍሬ ባያፈራም ሁሉም ግን ፍሬያማዎች ናቸው። መልካም መሬት ላይ የወደቀው እኩል ላያፈሩ ይችላሉ። ነገር ግን ሁሉም ፍሬ ያላቸው እግዚአብሔር ስም የተባረከው። ምንድነው የምንማረው? ይህን ሰመራይዝ አድርጌ ጨርስላችኋለሁ። ከዚህ ውስጥ ምንድነው የምንማረው? የእግዚአብሔር ቃል ኃያል ነው። ዘሩ በራሱ ፍጹም ነው። ችግሩ ያለው ዘሩ ላይ አይደለም። the problem is not the seed. no ዘሩ ጤነኛ ነው። ዘሩ ንጹህ ነው። ዘሩ የሚሰራ ነው። ዘሩ የሚቀድስ ነው። ዘሩ የሚፈውስ ነው። ችግሩ ያለው ሁሉ ምን ላይ ነው? ተቀባዩ ልብ ላይ ነው። ስለዚህ እግዚአብሔር ልባችንን ያቀናል። እና ፓስተር እንዴት አድርገን ነው የልብ ጥንቃቄ የምናደርገው ልትሉኝ ትችላላችሁ። የልብ ጥንቃቄ አንዱ ልባችን እንዳይደነድን፣ ልክ መንገድ ዳር እንደተዘራበት ምሳሌ ልባችን እንዳይደነድን ተመክሮ አንገቱን ያደነደነ ድንገት ሳይሰበር አይቀርም ይላል። ከልብ መደንደን ጌታ ሆይ ጠብቀኝ ልንለው ይገባናል። ሰምቼ ልቤን እልህኛ፣ እነዛ ሰምተው እልህኛ እንዳደረጉ ልቤ ደንዳና እንደ ፈርዖን እልህኛ እንዳይሆን ጌታ ሆይ ጠብቀኝ፣ ባሪያህ እንዲፈራህ እርዳው ብሎ ዳዊት ጸለየ። እንዴት ደስ ይላል! ስለዚህ ልብ መደንደን እንዳይኖረን ከቃሉ ጋር መላመድ እንዳይኖር ልንጸልይ ይገባል። ሌላው እንደ ጭንጫው መሬት ደግሞ ሩትለስ ነው። ወደ ውስጥ አልገባም። ከላይ ነው የበቀለው። ወፎች መጡና ፒክ አድርገውት ሄዱ። የተዘራው የህይወት ቃል ጠቃሚው ነገር ሁሉ የህይወት ምክር ተወስዶበታል። የለም አያስታውሰው፣ በሌላ ጋርቤጅ ይሞላል። ስለዚህ እንደዚህ አይነት ልባችን ደግሞ ቃልን ተቀባይ እንዲሆን እንዳይላላ፣ በዓለም እንዳይሞላ፣ እንደ ሾሁ ደግሞ ዓለማዊነት፣ የዓለም ሐሳብ፣ ስለ ገንዘብ፣ ስለዚህ ማቴሪያሊስቲክ፣ ስለ ሰክሰስ አይሳካላቸው አይደለም የምንለው። ኦብሴስድ መሆን ሐሳብ በዓለም ሲሞላ ይሄ የሾሁ ምልክት ነው። ከዚህ ዘወትር እንድንጠበቅ ልንጸልይም ልንፈልግም ልናረግም ይገባል። ወገኖች ሆይ ለደምድምና ሐሳቤን እንግዲህ ፍሬያማነት የደቀ መዝሙርነት መለኪያ ነው። አንድ ደቀ መዝሙር ነው የምንለው ፍሬውን አይተን ነው። እውነተኛ አማኝ በህይወቱ የሚታይ መንፈሳዊ ፍሬ ሊኖረው ይገባል። መንፈሳዊ ፍሬ ሳይኖረን ደቀ መዝሙር ነን ማለት አንችልም። እንደው ጥያቄን ጠይቅና ዛሬ የኛ ልብ ለቃሉ በየትኛው አይነት መሬት ላይ ነው ያለው? ሲስተር ብራዘር፣ ልብህ ምን ላይ ነው ያለው? ይሄ የተዘራው ቃሉ ምን አይነት መሬት አግኝቶ ይሆን? ልብህ ለቃሉ ይመቻል ወይስ ቃሉን እያማረጥክ ነው? ቢልሳ ይሄ ካልቪኒስት ነው፣ ይሄ አርሚኒስት ነው፣ ይሄ ምናምን ነው፣ ፍልስፍናዊ በእግዚአብሔር ሐሳብ ላይ የሚነሳ ሐሳብ ነው ያለ ወይስ ለቃሉ ትገዛለህ? እግዚአብሔር ቅንነትን ይመልስልን። ወገኖች ሆይ ቃሉ እንዳያድግ ያነቀው እሾህ ምንድን ነው? ምን አይነት ምኞት ይሆን እንደ እሾህ ሆኖ ንቅ ያደረገው? ቲክቶክ ነው? ዩቲዩብ ነው? ስለ ኑሮ ማሰብ ነው? ምንድን ነው? ቃሉ የተዘራውን እንዳይበቅል አንቅ አርጎት ያዘው። ጭንቀት ነው? ስለ ስጋ ማሰብ ነው? ዓለምም ምኞቱም ያልፋሉ፣ እግዚአብሔርን ፈቃድ የሚያደርጉ እነሱ ለዘላለም ይኖራሉ ይለናል መጽሐፍ ቅዱስ። እንዴት ነው ልባችን መልካም መሬት ማድረግ የምንችለው? በጣም ቀላል ነው እሱ። መልካም መሬት እንዲሆን ድንጋዩን ይሄ ጭንጫውን ነቃቅሎ መጣል፣ እሾውን መነቃቀል። እግዚአብሔር ስም የተባረከ ይሁን። ከዚህ ከድንጋይ የሆነውን ደግሞ ፋውል መሬት ይለዋል፣ ፋውል ሶይል፣ እሱን መቆፈር። እንዴት? በንስሐ
በንስሐ ልብ ይስተካከላል። በንስሐ ኑሮ ይስተካከላል። በንስሐ ውስጣችን ይስተካከላል። ንስሐ በጉባኤ አይደለም ያልኩት፣ በግል በጓዳ የንስሐ ሰዓት ሁሌ ከጸሎት በፊት ሁሌ እግዚአብሔር ሆይ የልቤን ኃጢአት ይቅር በለኝ፣ የአፌን ቃል ይቅር በለኝ፣ ሰው ሳያየኝ የሆንኩትን ይቅር በለኝ፣ በሐሳቤ የበደልኩትን ይቅር በለኝ፣ ቃልህን በትክክል አላጠናም፣ መጽሐፍ ቅዱስ ማነበውም ቸርች ሲሄድ ነው፣ ልቤ ደንድኗል ብለን ለጌታ የንስሐ ጸሎት። ኃጢአት ሲኖር ደግሞ ይኸው በድያለሁ ይቅር በለኝ። አያችሁ፣ በንስሐ በጸሎትና በጸሎት አንዱ ደግሞ ሌላው ንስሐና ጸሎት የተያያዘ ነው። በእርግጥ ጸሎት አንዱ መሬትን የምንቆፍረው በዛ ነው። መንፈሳዊውን ዓለም የምናጠራው በጸሎት ነው። ጸሎት በቃ ልክ ቤት ያጸዳል። በቃ አይደለም ቤት ውስጥ ያለ ማስፈልጉ ነገሮች ሁሉ ይሄዳሉ። ሰላቢ መንፈስ፣ ንግርት መንፈስ፣ ሟርት መንፈስ፣ ምናምን መንፈስ አይሰለጥንብህም። ጸሎት ካለ አፐር ሃንድ ትይዛለህ። ጸሎት ካለ ልክ እንደ ራዳር ጠባቂ ነህ ማለት ነው። ጥሩ አየሩን ተከላክለዋል ማለት ነው። እንዳትዘረፍም፣ የተዘራኸው ቃል አይዘረፍም። ንስሐ፣ ጸሎት፣ አዘውትሮ መጸለይ፣ እንደገና ደግሞ ለቃሉ መገዛት። እግዚአብሔር መንግስት ናት። የእግዚአብሔር መንግስት መገዛት ይጠይቃል። God is the king. This is the word of the king. ይሄ ደግሞ የንጉሱ ቃል ነው። የንጉሱን ቃል መናቅ ንጉሱን መላቅ ነው። ንጉሱ የሚለውን መስማት የሚፈልግ ቃሉ የሚለውን መስማት አለበት፣ መታዘዝ አለበት። መጽሐፍ ምን ይላል? በብሉይ ኪዳን እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። በአዲስ ኪዳን ደግሞ በክርስቶስ ኢየሱስ በእምነት ባርኮናል ጌታ። ታዘዙት። በመታዘዝ ህይወት ይገለጣል። ክርስትና መታዘዝ አለበት። አንዳንዶች ይሄ ህግ ነው ምናምን ኖ በኃጢአት እንድንኖር አይደለም ጸጋ የተሰጠን። ጸጋ የኃጢአት ላይሰንስ አይደለም። መታዘዝ ያስፈልጋል። አማኝነ ታዘዘው። እግዚአብሔር መንፈሱንና ጸጋውን ያብዛላችሁ። ምሕረቱ ለዘላለም ነውና ምሕረቱ ትክበባችሁ። ጌታ ረድቶን የሚቀጥለው እስክንገናኝ ድረስ ፍራይዴይ ጸሎት አለን። የፊታችን ፍራይዴይ ወይም አርብ ከነገ ወዲያ ማለት ነው። አርብ በዚሁ ተመሳሳይ ሰዓት በዙም የጸሎት ጊዜ ይኖረናል። ወይም ደግሞ ከሞላ ወደ ዩቲዩብ እንለቀዋለን። ስለዚህ የአንድ ሰዓት ተኩል ጸሎት ስለሚኖረን ኢንከሬጅ አደርጋችኋለሁ። ዙም ላይ ጠብቃችኋለሁ። በዩቲዩብ ኮሚዩኒቲ ላይ ልክላችኋለሁ። ሊንኩን ተካፈሉ። እግዚአብሔር ጸጋ ይብዛላችሁ። መንፈስ ቅዱስ እንዲሁ ፍሬያማ በመሆን በፍሬያማና ህይወት እግዚአብሔር ይባርካችሁ። በሚቀጥለው ጊዜ ስለ እግዚአብሔር መንግስት የምንማረውን ነገር እንቀጥላለን። ጸጋና ሰላም ከእናንተ ጋር ይሁን። እግዚአብሔር አባታችን ስም ይባረክ። አንተ ቸር ነህና ዛሬ በተማርነው እውነት እንድንኖር እርዳን። ጌታ ሆይ በኢየሱስ ክርስቶስ ስም ራሳችንን እያሳትን የምንሰማ ብቻ እንዳንሆን ጌታ እግዚአብሔር ሆይ እነሆ ሌፍት ቢሃይንድ እንዳንሆን፣ ከጸጋ ሌፍት ቢሃይንድ እንዳንሆን፣ ወደኋላ የተጣልን ሰዎች እንዳንሆን እግዚአብሔር መንፈስ ቅዱስ እንድትረዳን እጸልያለሁ። በጌታ በኢየሱስ ክርስቶስ ስም ማናቸውም አይነት እግዚአብሔር ሆይ አለመታዘዝ፣ አመፅ ከህዝብ ልብ ውስጥ እንዲጠፋ ጌታ እግዚአብሔር ሆይ ከመንገድ ብዛት የተነሳ የሰበሰብናቸው እግዚአብሔር አባት ሆይ ሰው ሰራሽ ትምህርቶች ከላያችን ላይ የተነኑ እንዲሄዱ በቃል እውነት እየተገሸለጡ ከላያችን ላይ እንዲወድቁ ጸልያለሁ። ሱፐርፊሻል አጋንንታዊ የሆኑ እግዚአብሔር ሆይ ኑፋቂያዊ የሆኑ ትምህርቶች አንታይ ጋድ አንታይ ወርድ ኦፍ ጋድ የሆኑ ማናቸውም እግዚአብሔር አባት ሆይ ኔጌቲቭ አቲቲዩድ ያላቸው በቃል ላይ የጨለማ ትምህርቶች ሁሉ የታጠቡ የተነቀሉ የሆኑ ህዝብን ቃል ቀድስ፣ የቃል ክቡርነት፣ የቃል ስፍራ ትልቁን ቦታ እንዲይዝ በቤተ ክርስቲያን እጸልያለሁ። እግዚአብሔር መንፈስ ቅዱስ በዚህ ሰዓት ቅዱሳን በያሉበት ሁሉ ምሕረትና ቸርነት ይክበባቸው። የሰማነውን ኖ እንድንኖርበት ፍሬ እንድናፈራበት እርዳን። ሁሉ ለክብር ይሁን። thy kingdom come፣ መንግስት ትምጣ፣ መንግስት ትምጣ፣ መንግስት ትምጣ። አሁንም እንላለን መንግስትህ ትምጣ። በእኛ ውስጥ ፈቃድ ይከበር፣ ሐሳብህ በእኛ ውስጥ ይፈጸም። ብዙ ፍሬ እንድናፈራ እንድናስከብር እርዳን።
በተሰጠን ዘመን ጌታ ሆይ ጊዜያችንን እንዳናባክን ጌታ ሆይ ቃልህን በሙላት በውስጣችን ላክልን፣ አሳድገን፣ ለውጠን፣ ፍሬያማም አድርገን በኢየሱስ ስም አሜን።